አሁን በብሩክ ባባ ፊት ይሄን ነገር ለሁለታችንም ካስተማርከን እኛ ሁለታችንም ኦርቶዶክስ እንሆናለን። አይወልህ አንተ ስትመጣ እኔም ደግሞ እንኳን ደህና መጣ። በነገራችን ላይ እንኳን ሰላም አይ ሰላም ልበለው አስገብቼ ዝም ልበል እንዴ? ሰላም ብያለው። ዮኒሻዬ ሰላም ይብዛ። ሁሉ ነገር ሰላም፣ ሁሉ መልካም፣ ጌታ ይባረክ። ሰላም ብያለው። በጴንጤ ክርስቶስ ስንት ባህሪ ያለው? አንድ አካል ሁለት ባህሪ ብለን እናምናለን። ኦኬ። ኦርቶዶክሳውያን አንድ አካል አንድ ባህሪ ብለው ያምናሉ። ጥሩ። በዚህ ነገር ላይ መነጋገር ትችላላችሁ ስዩሜ ከብሩኬ ጋር። በጣም ጥሩ። እኔ አሁን እዚህ ጋር አንተ ጋር መጀመሪያ ጨርሻለሁ። አንተ አታውቀውም፣ አንተ ታሳውቀኛለህ። አብራችሁ ታሳውቀኝ። እኔ አንተ ጋር ነው የማወራው። ብሩክ ደግሞ ከፈለገኝ ወይ በብሩክ ቤት ወይ በራሴ ቤት አወራዋለሁ። አንተ ጋር ነው የመጣ ነው። እኔ ቤት መታችሁ ስለ ክርስቶስ ሁለታችሁን ብታወሩ ችግሩ ምንድን ነው? አንተ ምን ይሆን መሰለ ስለ ክርስቶስ ባህሪ በደንብ አድርጎ አስተምሮን አንተም ተምረህበት ትሄዳለህ። ከወረድክ ያስተምረው እዚህ ጋር ተናገረ እኮ ሁለት ባህሪ ብለሃል። ሁለት ባህሪን ተሸክመህ ትሄዳለህ። እኔ ቤተ ክርስቲያን ውስጥ ለጽጌ ተብሎ ለሰንበቴ ተብሎ በስነ ስርዓት ጠላ፣ ጠጅ፣ አረቄ መጥቶ ሲገባ እናያለን። መጠጥን አባቶች ሲባርኩ በአደባባይ እናያለን። ቪዲዮዎች አሉ ፊት ለፊት። ይህን አያደርጉ። መጠጥ ይፈቀዳል ሁለት ብቻ የሚሉ አባቶች አሉ። መጽሐፍ ቅዱስ ላይ አትስከር እንጂ አጠጣ የሚል የለም እያሉ ሽንጣቸውን ገትረው የሚከራከሩ ብዙ የኦርቶዶክስ አባቶች አሉ። እኔ አሁንም አጠጡ ጠጡ በሚለው ሳይሆን ማጆሪቲውን ካየኸው አደባባይ ላይ በድፍረት የሚጠጣ የምታገኘው በደንብ የኦርቶዶክስ ወንድምና እህቶች ናቸው በድፍረት። ይህን ከሆነ ደግሞ ከነነጠላቸው ከነምናቸው ኦርቶዶክስን አይወክሉም አትለኝም? ይወክላሉ። በአብዛኛው በዘፋኝ ደረጃ ታዋቂ ዘፋኝ የሚቀበረው ስላሴ እንደሆነ አንተም ታውቀዋለህ። ቆይም አሁን አንተ አለ ለምሳሌ በስትክክል እንደ ባይዘወይ የተማረ ሰው ባላንስ ነው ማይከል ላይ ሆነ አውራ ጽንፍና ጽንፍ ካለ መግባባት ስለማንችል ትክክል ለምሳሌ ሄዳ ቤተክርስቲያን አጠጡ አትልም። አንተም አንጣልኝ ብለህ ውሎህን አጠጡ የሚል ነገር አታመጣልኝም። ቢያንስ ግን ጌታ መሆን ወደ ወይን ሲቀይር አይተሃል። እሱን ሌላ ነው ብላችሁ የምትፈቱት አላውቅም። ስለዚህ ግን እውነታውን ስናወራ አንተ ቢያንስ እዚህ ጋር ቁመህ እኔ ባይዘወይ ምንድነው መሰለህ እውነትን ተናግሮ ከመሸበት ማደር በሚለው አምናለሁ። ትክክል። ለዚህ ነው ብዙ ጊዜ እኔ እኮ ሰው ጸብ ውስጥ የሚከተኝ እንጂ እውነት በመናገር እኔ አልፈራም። ታውቃለህ፣ ፊት ለፊት ነው። ብዙ ጊዜ ጸበኛ መሆነውም በዛ ነው። ከሰው ጋር ግርግር በፈጥረው በዛ ነው። ፊት ለፊት እጋፈጣለሁ እውነትን። ስለዚህ እዛ ጋር እነሱ ሄደው እንዲሰክሩ ቤተክርስቲያን ፈቅዳላቸው ወይም ቁመው የሆነ እንዲዘሙቱ ቤተክርስቲያን ፈቅዳላቸው አይደለም። ከዚህ ጋር አታገናኘው። ግልጽ ነው። ምናልባት በራሳቸው ሰዎች የሄዱ ያደረጉትን ቤተክርስቲያን እንደዚህ ብላለች ብለህ የምታወራው አይደለም። ዮናስ ምን መሰለህ፣ አሁን አንተ እውነተውን ነው ማውራት ያለ። ግልጽ ነው። ለምሳሌ ፕሮቴስታንት ወይም ጴንጤይዝም እኔ ጓደኞች አሉኝ ይጠጣሉ። አንዳንዶቹም የፈለጉት ነው የሚያደርጉ። እሱ ቸርቹን ይወክላሉ። ፕሮቴስታንት ጓደኞች አሉ እንደዚህ የምናውቃቸው አሉ። ለምሳሌ የሚጠጡ አሉ። አዎ ጓደኞቼ ስትል ሰማሁ። ጓደኞች ፕሮቴስታንት ሆነው የሚጠጡ ታውቃቸዋለህ? የማውቃቸዋለሁ። እንዳሁን ስሙን ላለመጥራት እንጂ በውስጥ ብታወራኝ እኔ አውረዋለሁ እንጂ እና ከአንተ ጋር እንዲያወራ አድርገዋለሁ። ምንም ችግር የለም። እኔ ትነግረኝና በውስጥ የሚታወቅ ፕሮቴስታንት ሰባኪ ወይም ደግሞ ኢቭን የማይታወቅም ቢሆን በውስጥ አውራኝና በደንብ ደውዬ ጠይቄ እናወራለን ከሱ ጋር በፊት ለፊት አምጥታው አደራ። የምፈልገው ምንድን ነው እነሱ አሁን እንደዚህ ቢጠጡ ወይም ለምሳሌ የሆነ ነገር ቢያደርጉ እነሱን ወክለው ነው። በቃ እነሱ በአንድም በሌላ መንገድ የሚያደርጉት ነገር ነው። ግልጽ ነው። ይህንን ነገር እኔ ምን ያለው መሰለ እውነት ነው። አሁን ለምሳሌ አንድ ጴንጤ ሲቅም ባየው
ቸርቹ ፈቅዶለት ነው እንዲቅም ማለት የለብኝም። እንደማይፈቅድለት አውቃለሁ። እሱ እኔ እላለሁ ለምን መሰለ ጴንጤ ሲቅም ካገኘሁት ደውዬ በስነ ስርዓት ነግረዋል። እንኳን እኔ አይደለሁም ሙስሊምና ኦርቶዶክስ ይነግሩታል እያልኩ ነው። ጴንጤ ሲቅም ብታየው እንዴ አንተ ጴንጤ አይደለ እንዴ ብለህ ነው የምታስደነግጠው። አንተ ሙስሊም እንኳን ያስደነግጠዋል። ኦርቶዶክስ ቢቅም ሙስሊም ቢቅም ግን ማንም አይጠይቀውም እያልኩ ነው። እንዴ አንተ ሙስሊም አይደለ እንዴ እንዴት ትቅማለህ የሚል ሰው አታመጣም። እንዴ አንተ ኦርቶዶክስ አይደለ እንዴ እንዴት ትቅማለህ የሚል ሰው አታመጣም። ያው የሚቅምበት ከኋላ ስዕል አለው። ምን የመሰለ አመልከዋለሁ ወይም ደግሞ ሰግድለታለሁ የሚለው ስዕል አድርጎ ነው ፊት ለፊት የሚቅመው። እውነቱን እንነጋገራ። ነገር የምችለው ምንድን መሰለ እዚህ ጋር ያን ሰው አይ አታጭስ አትቃም ተብልሃል እዚህ ጋር ቤተክርስቲያን አትፈቅድም ብለው እሱ ባይሰማ ምንድነው የምታደርገው? ያን ሰው በጣም ጥሩ። ለምን መሰለ ወንጌል ስለሌለን ያልሰማ። ወንጌል ብትሰብከው መጽሐፍ ቅዱስ ላይ አዳኙን ብትሰብከው ብዙ ሰዎች ከዛ ህይወታቸው ወደ ፕሮቴስታንት ሲሄዱ ይህን ልምምድ ለምን ተዉት? ዘፋኝነቱን ለምን ተዉት? ጫት መቃሙን ለምን ተዉት? መስከሩን ለምን ተዉት? ያ ነገር በዞረበት የማይዘሩ ለምን ሆኑ? አብዛኛዎቹ እስቲ መልስልኝ። አብዛኛው ወደ ፕሮቴስታንት ሲቅም የነበረ ወሮ በላ የነበረ አጫሽ የነበረ ማጅራም መቼ የነበረ ስንት ነገር የነበረ እሱም በሙሉ እርግፍ አድርጎት መጽሐፍ ቅዱስ በብብቱ ይዞ እንዲህ 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 እያለ ሲሽከረከር ለምን ተገኘ? ምን ስላገኘ ነው? እስቲ ንገረኝ። አሁን አንተ ምን አልክ መሰለ? በጣም ጥሩ ነው። እውነት ለምን አንተ ይሄን እኔ የማወራህ ሪያሊቲ ነው፣ ግልጽ ነው። ለምሳሌ እኛ መድረክ ላይ በጣም ጨዋ፣ በጣም ጥሩ ክርስቲያን፣ በጣም 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 ማለት ነው ቃል በቃ የማይገልጻቸው ክርስቲያኖች እንዳሉ ብዙ አይደሉም። የሉም አላልኩም። አሁን እኔ እናቴን ብታመጣት በጣም የተባረከች በተለይ የእኛን እናቶች ብታመጣቸው ባለማወቅ ምን የመሰሉ መልካም ሰዎች ናቸው። ወንጌል ብትነግራቸው የሚያውቁት ታሪክ የለም። መልካም ሰዎች ናቸው። ደውን ነው አይነት መልካምነት ብቻ ጌታን ያሳውቃል ማለት አይደለም። በመልካምነት ያንን ነገር ስላላረክ ብቻ ህይወት ይቀየራል ማለት አይደለም። የምታምነው ነገር መኖር አለበት። ለዛ ነገር ላይ ፈርም የሆነ አቋም መኖር መቻል አለበት። ፈርም የሆነ የማትደራደርበት ነገር መኖር አለበት። አሁን ለምሳሌ ጴንጤን ኢየሱስ ስትለው ግር ብሎ የሚመጣ ነው፣ አይደራደርም። ኢየሱስ ስትለው አሁን ግር ብሎ የሚመጣ የኦርቶዶክስ ወንጌል ተሰባኪ ያለ እውነት እንነጋገር። ወይም አሁን አንተ ምን መሰለህ፣ አሁን ዮናስ አንተውን ብዙ ትባላለህ፣ ዮናስ እንደዚህ ነው፣ ዮናስ እንደዚህ ነው ትባላለህ አይደለ? አንተ ግን በአንድ በሌላ መንገድ መባልና መሆን ይለያያል። ማብራባ ስሰክር አታየኝም፣ ስቅም አታየኝም፣ ስዘሙት አታየኝም፣ ስጨፍር ምን አታየኝም። መባልና መሆን ሪያሊቲ ነው። አባቴ መሆንን ነው እኔ እየነገርኩ ያለው መባልን አይደለም። ስትሳደብ ከታየህ ወይም ስትሳደብ ከታየህ ከዚህ ለጥልጭ ያለው በስድብ ስትሳደብ yes sir እሱን እመልስልሃለሁ። እርግጥ አድርጌ እናገራለሁ በደንብ የአንተ አባቶች ይሳደቡ የለ እንዴ? በማስረጃ ላምጣልህ። ሙልጭ አድርገው የሚሳደቡ የኦርቶዶክስ አባቶች አሉ። ማስረጃ አለሁት ስለአንተና ስለኔ። አዎ አይ አልከኛ። አንተ አሁን ስትሳደብ ስትለኝ ልነግርህ ነው። ስድብ ስህተት ነው፣ የምቀበለው አይደለም። ትክክለኛ ነው አይደለም። አሁን የምናወራው ፋክቹዋል በሆኑ ነገሮች ነው። ወንጌል መስበክ በወንጌል ኦርቶዶክስ የነበሩ ጫት ቃሚ፣ አጫሽ፣ ወሮ በላ የነበረ ጴንጤ ጋ ሲሆን ሙሉ እሱን አርግፎ ብብቱ ላይ ባይብል ይዞ የሚዞር ብዙ ትውልድ ተፈጥሯል። እስቲ ከጴንጤ ወጥቶ ሰካራም የሆነ እናንተ ቤት አውቃለሁ፣ ላምጣ ከነ ማስረጃው። ከጴንጤ ወጥቶ ሰክሮ የማይረባ ንግግር የሚናገር ፊት ለፊት አምጥቻ ያሳያለሁ አለ። ጨረስክ? እኔ ልቀጥል? ቀጥል። እሺ ተናገር። እሺ አመሰግናለሁ። እዚህ ጋር አሁን አንተ እኛ ጭፈራ ቤተክርስቲያን፣ ቅድስት ቤተክርስቲያን
ጭፈራ ቤት እንዲሄዱ እንዲሰክሩ ፈቅዳላቸው ነው ወይ የሚለውን ነገር ነው ማሰብ ያለብህ። ኦርቶዶክሶች እንደዚህ ናቸው የሚለው ለምሳሌ ቤተክርስቲያን አልፈቀደች ፈቅዳላቸው ነው የምትለኝ? አውላለሁ። ለምን በለኝ እኔ ነኝ ያልኩት አይደል? ለምን በለኝ። ቅዱስ ጊዮርጊስ ቢራ የሚባል መጠጥ አላችሁ። you do have that። ቅዱስ ጊዮርጊስ ቢራ ብላ ኦርቶዶክስ ትሸጣለች። ተፈቅዶለት ነው ወይ እሱ? መጠጥ ተፈቅዶ ማለት ይሆን እንዲሰክሩ ተፈቅዶ ነው? በቃ አይጠጣ የሚባል ነገር ይጠጡ ተብሎ ተፈቅዶ ነው። መጠጡ አለ በስሙ መጠጥ ቅዱስ ጊዮርጊስ ቢራ ብላ መጠጥ አላት። መልስልኝ። ጠየከኝ መለስኩልኝ። አላት። የጴንጤን መጠጥ አምጣልኝ፣ የሙስሊምን መጠጥ የፈቀደውን አምጣልኝ። ልክ እንደዚህ አምጣ። የሙስሊምን መጠጥ ተፈቅዷል ተብሎ እንደዚህ የሚል አምጣ። ሰውየው በሰማይቱ ስም ቆይማ ላውራ። ቆይ በንግግሬን በንግግር ቅርታ አትሸፍነው። ሰውየው የካምፓኒውን ስም ወይም የቢሮውን ስም ምን አደረገው? በጊዮርጊስ ስም አደረገው። ይህ ነገር ልክ ነው ወይ ጥሩ ነው ወይ ብትለኝ ዮናስ፣ ይህ ነገር እውነት ለመናገር ጥሩ አይደለም። ግን ቤተክርስቲያን አንዳንድ ጊዜ እውነታውን እናውራ ከተባለ እናንተ ሳይቀር አሁን ጴንጤዎች ሳይቀር የቤተክርስቲያኗን መቋሚያ ይዘው ብዙ ነገር ይዘው ሲዞሩ ማንም እየተናገራቸው አይደለም። ልክ እንደዚህ ነው። ዝምታ ይበዛው። ዝምታ መቋሚያ ያሰክራል እንዴ? አባት ቆይማ የቤተክርስቲያን ነው እቆያለሁ። ግን መቋሚያ ያሰክራል? ስለመጠጥ ነው የምናወራው። አሁን ጴንጤ መቋሚያ ቢይዝ ጸናጽል ቢይዝ ምን ቢይዝ የኢትዮጵያ ባህል ነው። ኢቨን የኦርቶዶክስ ቢሆን ጥሩ ነገሩን መያዙ አፕሪሺየት አድርጓለ። ጥሩ ነገር ስለሆነ ጥሩ ነገር አይደለም። አሁን አልከኝ እኮ እኔ ስለመጠጥ እያወራው መቋሚያ ትለኛለህ። መቋሚያ ምን አያሰክር? ምን አገናኘው? እሺ ልንገርህ። አሁን እዚህ ጋር ቅድም ልል የምፈልገውን ፖይንት እንድትረዳኝ ባይዘው ለመመለስ ሳይሆን ለመረዳት አንደርስታንድ ለማድረግ ስማኝ። መጀመሪያ ግልጽ ነው አይደለ? እኔ ቁጭ ብዬ ስሰማ አንተን ለመረዳት ነው የምሰማህ ወንድሜ። አሁን እዚህ ጋር ምንድነው ያን የቤተክርስቲያኑ የቅዱስ የሰማይቱ የቅዱስ ጊዮርጊስ ስም በዛ ቢራ ማለት የለባትም። ካለባት መጀመሪያም ሲፈጠር መሆን የለበትም። በቃ ኦርቶዶክስ ምን አድርጋለች በዚህ ጉዳይ? ልነግርህ ነው። አሁን እናንተ ለምሳሌ የቤተክርስቲያኑን ንዋየ ቅድሳት ይዛችሁ ዞር ስትሉ ልበለው ለቃሉ የፈለግከው ነገር እንዳልጠቀም እናንተ ስትይዙት ይህ እኮ የቤተክርስቲያኑ ንዋየ ቅድሳት ነው። የአንድ ድርጅት ሎጎ እንኳን መውሰድ አይቻልም። እናንተ ሃይማኖት ከቀየራችሁ ልክ ንዋየ ቅድሳታችን እንግዲህ በቤተክርስቲያን 6 ቅዱስ ከሚባሉት አንዱ ቅዱስ ይህ ንዋየ ቅድሳት ናቸው። ስለዚህ እነሱን አትያዙብን። ለምሳሌ ምኑን? ይህ እንደዚህ መቋሚያዎች ከበሮዎችን ይዛችሁ እናንተ መጽሐፍ ቅዱስ ይላል ወይስ አይልም? መዝሙር 150 ላይ ምን መጽሐፍ ቅዱስ ላይ እምቢልታውን፣ በገናውን፣ ክራሩን፣ ማሲንቆውን በጌታን አመስግኑበት ይላል አይልም? መጽሐፍ ቅዱስ ይላል። ሰብቦ መዝሙር እያለ ይቀጥላል። ተባረክልኝ። ስለዚህ መጽሐፍ ቅዱስ ያለውን መያዝ የኦርቶዶክስን መያዝ ነው። እዚህ ጋር እኮ የቤተክርስቲያን ንዋየ ቅድሳት ነው ይዛችሁ እየሄዳችሁ ያላችሁት እናንተ። መያዙ ኖ ይላል። አሁን ኢትዮጵያ ላይ ከበሮ በኢትዮጵያ ተብሎ ሲባል የኢትዮጵያ ባህላዊ ከበሮ አላት አይደል? የኢትዮጵያ ባህላዊ ማሲንቆ ሲባል የኢትዮጵያ ባህላዊ ማሲንቆ አላት። ክራር ከተባለ ክራሩ አላት። እምቢልታ ከተባለ እምቢልታ አላት። ጸናጽል ከተባለ ኢትዮጵያ የምትሸጠው ጸናጽል አለ። ሁሉም ሄዶ መርካቶ ነው የሚገዛው። ኦርቶዶክሱም ኢቨን ሙስሊም ልግዛው ካለ መርካቶ ሄዶ መግዛት ይችላል። የኢትዮጵያ ባህላዊ ምን ናቸው? ቅርሳችን ናቸው። ቅርሳችን። ስለዚህ ከመርካቶ ሄጄ የገዛሁትን ከኦርቶዶክስ ቸርች ሄጄ ብገዛ ዘረፍከኝ ትላለህ። ሌባ ነህ ምን አዘረፈኝ ትለኛለህ።
ከመርካቶ ሄጄ ምንም ከማያውቅ አንድ ሙስሊምም ሊሸጥልህ ይችላል። በነገራችን ላይ ነገር ሙስሊም ሆኖ ክራር ሊሸጥልህ ይችላል። ስለዚህ ከሙስሊም ክራር ገዝቼ ከኦርቶዶክስ የኛ ነው ብለህ ልትከራከረኝ ነው? ማብራታ ልነግርህ ነው። ምንድን መሰለህ አሁን የቤተክርስቲያኗን መቋሚያ አልባሳትም ትገዛላችሁ ባይዘዋይ ማለት ነው። አልባሳትንም ገዝታ አልባሳቱም የሚገዛው ከየት ነው? ከኦርቶዶክስ ቸርች ነው? እስቲ ንገረኝ። እኔ አሁን ከኦርቶዶክስ ቸርች ወስጄ ካረኩት አዎ የኦርቶዶክስ ነው ትለኛለህ። ኦርቶዶክስ በደረሰበት ያልደረስኩበት ቦታ ላይ ሄጄ ከገዛው የኦርቶዶክስ ነው ማለት ይቻላል? የኦርቶዶክስ ዞሮ ምንም ቢሆን አንተ ሎጎውን የትም ቦታ አሰራው። እሺ እሱን እንተውና መጠጡ ጋር ትንሽ እንቆይ። መጠጡን ለመመለስ ፈቃደኛ አይደለም ብራዘር። ዞር እያልክብኝ ነው። ልመልስልህ ምን መሰለህ አንዱ ሌላው እዚህ ጋር ከከበሮ ጋር ከምኑ ጋር ካያያዝን ክራሩን ምናምን ካያያዝን የባህል ጭፈራ ቤት እሱ ሲደረግ ለምን ኮምፕሌን አላረክም? የባህል ጭፈራ ቤት ሞራውን የባህል ጭፈራ ቤት ክራሩ አለ አይደል? የለም ክራሩ አለ። የባህል ጭፈራ ቤት ማሲንቆ አለ የለም? አለ ማብራት። የባህል ጭፈራ ቤት ብዙ የባህላዊ ሙዚቃ መሳሪያዎች አሉ፣ ከበሮችም አሉ አይደል? የባህል ጭፈራ ቤት እሱን አድርገው ሲጨፍሩ አልተቃወም ኖሮን ሊዳ የባህል ጭፈራ ቤት መስቀሉ ማህተቡ አለ። ማህተቡን አድርገው የባህል ጭፈራ ቤት እልል አድርገው ሲቀውጡት አለ አይደል? እሱን መቃወም ይሻላል ወይስ ያንን አድርገው መዝሙር የሚዘምሩትን መቃወም ይሻላል? እስቲ ንገረኝ አንተ በራስ ቋንቋ አስረዳኝ። ልነግርህ ነው። አንደኛ ባህል ጭፈራ ቤት ወይም የሆነ ቤት ተፈቅዷል ማለት አይደለም። ማንም የፈቀደው የለም። ግልጽ ነው። እነሱም እንኳን መቋሚያ የቤተክርስቲያኑ አልባሳት የቤተክርስቲያኑ መቋሚያ ይዘው ቤተክርስቲያን ከበሮ ይዘው ይሄዱ እንደዚህ አይነት ነገር አይደለም ሲጀመርም ማለት ነው። ምክንያቱም ተፈቅዶላቸው ነው ማለት አይደለም። እነሱም ከጴንጤዎች ያልተናነሰ ዝርፊያ ፈጸሙ ነው የሚባለው። ለምሳሌ ብሎ ሲቃወም የሰማሁት አንድም የኦርቶዶክስ ክርስቲያን ሰምቼ አላውቅም። አንደኛ ባህል ጭፈራ ቤት መቋሚያ ተይዞ አልባሳት ተለብሶ ተሄዶ አያውቅም። አንተ ነህ እንደዚህ ስትል የሰማሁት እውነት ነገር። ምን አልከኝ? ጭፈራ ቤት መቋሚያና የቤተክርስቲያን አልባሳት መቋሚያ አላልኩኝም። መቼ አልኩኝ? መቋሚያ ጭፈራ ቤት መቋሚያ አላልኩም። ምን ያደርጋል መቋሚያ ጭፈራ ቤት? ክራሩ አለ፣ ማሲንቆ አለ አይደለ? ማሲንቆ አለ፣ ከበሮ አለ፣ እነሱ ነገሮች በደንብ አለ። ጭፈራ ቤት እጣኑም ጭምር አለ። እጣን ልነግርህ አይደለም። አሁን እጣን ባይዘዋይ አንድ ነገር ልንገርህ። ወደ ቤተክርስቲያን እነዚህ እጣን ምን የሚባሉት ቤተክርስቲያን ሲመጡ የራሳቸው ጸሎት አላቸው። ሁሉም ነገር እውነት። አሁን አንድ እጣን ከተገዝቶ ወይም ከተመርቶ እንደመጣ የሚጸልይ ጸሎት አለ። የራሱ ጸሎት ማለት ነው። ግልጽ ነው። እሱ ተጸልዮ ተባርኮ ነው ወደ እጣንነት ወደዚህ ወደ ቤተክርስቲያን የሚገባው ማለት ነው። ግልጽ ነው። እንድንችል ያክል ነው። አንተ ግልጽ ነው። እና ከዚህ ጋር ምንድነው ቤተክርስቲያኗ የራሷ ስርዓት አላት። ግን ምንድነው ቅድም እንዳልከው አንተም በዚህ በኩል አግዘናል። ምንድነው ዝምታ ይበዛዋል። ለምሳሌ አንድ የሆነ ቦታ እናንተ አሁን ሰብስባ አድርጋችሁ ስትወስዱ እናንተ ይቅርታ ስለ ቃል ያላቅም እናንተ ልበል ብቻ የፈለከውን በል እንሰማለን። አባት እኛ የቃል ችግር የለብንም። በፈለከው ሰው ስዘርፉንም ማለት ትችላለህ። እኔ ስርዓት ማለት ዘርፋችሁ ወሰዳችሁ ብትለኝ የመርካቶ ነጋዴን ጠይቀው ነው የምልህ። አይዞህ የመርካቶ ነጋዴ ጠይቀው። እሱ ነው ለጴንጤ የሸጠለት። እሱ ሰውዬን ከሳሳ እንደዚህ ሳይሆን የመርካቶ ነጋዴን ሂድና እንዴት ትሸጣለህ ለጴንጤ? እንዴት ብደፍረን ነው ብለህ ጉሮሮ ላይ ቆምበት። የሸጠልን አሁን ትሰማኛለህ ወይስ? እየሰማሁ እኮ ነው አባቴ። ለቃሉ ስትለኝ ደረፍከኝ ስትል እየነገርኩ እኮ። እንዲያውም ተረጋግቼ ነው የማወራው። ስለዚህ ተረጋግተህ አውራኝ። አመሰግናለሁ። ስለዚህ
እነሱ ምንድናቸው መሰለ ሲወስዱ ዝም ይባላሉ። ይህም ዝም ማለት ደግሞ እንደሌለባት የታወቀ ነው። ስለዚህ አሁንም በማንኛውም ቦታ መጠጥ ጠጪዎችም እንዲሰክሩ አልተፈቀደላቸውም። ዘፋኞችም ወደ ርዕስ ልመለስልህ ነው። ዘፋኞችም ደግሞ ሂደው እንዲዘፍኑ አልተፈቀደላቸውም። ይልቁንም ጌታ ልክ ኃጢአታቸውን ዝም ሲልላቸው የንስሐ ጊዜ እየሰጣቸው እንጂ ኃጢአታቸውን ረስቶላቸው አይደለም። አለ ተራ ነገር መዘሞቻ እንደሆነ ንቀኸው ታየዋለህ። ዘፈን አይገርምህም? ዘፈን የሚባል ነገር እኔ እኮ እያለሁ አዳምጥ ነበር። ኦርቶዶክስ እያለሁ ዘፈን አዳምጥ ነበር። ሙሉ በሙሉ እርግፍ አድርጌ የተውኩት ጌታን ሳቀ። ሙሉ ሚችን የጥፍሬ ቆሻሻ የሚያህል ጌታ ምስክሬ ዘፈን ገርሞኝ አያውቅም። ጌታን ካገኘው በኋላ ዘፈን የሚባል በጣም ተራ ነገር ነው የሆነብኝ። ኤክስትሪምሊ ተራ ነገር ነው የሆነብኝ። ምናልባት ሬስቶራንት ስጠቀም እዛ ላይ ሊዘፍኑ ወይ የሆነ ነገር ሊያደርጉ ይችላሉ ሬስቶራንቶች። እሱ እኔን አይመለከትም። አተደንደ የዘፈን ቦታው በጣም ትንቀዋለ። የዓለም ቦታ ስለሆነ የቅምቀማ ነገር ትንቀዋለ። የብዙ ነገሮችን ወደ ጌታ ስትሆን ያ ነገር ሁላ ይቀራል ማለት ነው። ፎከስ ማን ይሆናል? ይሄ ዓለም ሳይሆን ፎከስ ክርስቶስ ይሆናል። ስለዚህ በብዛት የእሱ ስም እንዳልኩ ስቴጅ ላይ ወጥተው በደንብ እሱን ሰብከው የሚወርዱ ብዙ ወንጌላውያን ባለመኖራቸው ነው ይሄ ነገሮች እየተፈጠሩ ያሉት። ሽንጡን ገትሮ የሚከራከርልህ በብዛት መጥቶ ስለ ክርስቶስ አይደለም፣ ስለ ክርስቶስ መጥቶ አይደለም ሲከራከር የምታየው፣ ስለ ሌላው ዝም ብሎ በጸጋ የተሰጣቸው ሰዎችን እነሱ የተሻሉ ናቸው ብሎ የሚከራከር ነው ያለው በብዛት። ያ ነው ብዙ ጊዜ ሰው እየወደቀበት የመጣው። ዮኒ ምን መሰለህ፣ አሁን አንተ ዘግበኝ። እሺ ምን መሰለህ፣ በጣም ጥሩ ነገር ነው እየተነጋገርን ያለ ነው። ምክንያቱም ሪያሊቲ ለማውራት ስለሆነ ማለት ነው። ስለዚህ አሁን አንተ ምን አልክ መሰለህ፣ ወንጌል ባለመኖሩ ነው ባለመስፋፋቱ ነው ይሄ ነገር የሆነው አይነትም ነገር እያልክ ነው። ግን ደግሞ ይሄ ወንጌል ባይስፋፋ ሃይማኖትን የሚያስክድ ነገር ድረስ መድረስ የለበትም። አሁን ለምሳሌ አንድ ሰው ዘፋኝ ሆኖ ከዛ ከዘፈን ወጥቼ ኢየሱስን አገኘሁት ቢልህ ቀደም ማን ዘፈን ብሎ ነበር የዘፈንከው ወደሚል ጥያቄ ውስጥ ያመራል። ግልጽ ነው። ማን ዘፈን ብሎ ቤተክርስቲያን ፈቅዳለህ ነው ስትዘፍን የነበርከው ብለህ ወይስ በዘፈን ምክንያት? ለምሳሌ አንተ ኢየሱስን አገኘሁት ትላለህ። የትኛውን ኢየሱስ ነው ያገኘው አንተ ብልህ አዳኙን ትለኛለህ አይደለ? ቆይ ልናገርህ ነው። ከዛ አዳኙን ትለኛለህ። ዝቅ ብዬ ስጠይቅህ ደግሞ አንድ አካል ሁለት ባህሪ ያለውን ኢየሱስ ነው ያገኘው። አየው፣ እኛ ጋር አንድ አካል አንድ ባህሪ የሆነውን አምላክ ነው ያለው። አንተ ጋር ያለው ኢየሱስ ደግሞ አንድ አካል ሁለት ባህሪ ያለው ኢየሱስ ነው ያለው። አየከው? አሁን አንተ የኛ ችግራችን አሁን ምን መሰለህ፣ እኛና ወይም ሌሎች ሃይማኖቶች ወይም በመጠጡ ዙሪያ ወይም በሆነ ነገር አይደለም፣ በነገረ ክርስቶስ ነው ልዩነቱ። ገብቷል አይደለ? ወደ ሌላ ክርስቶስ ነው የሚቀየሩት። አንድ ከኦርቶዶክስ እሺ፣ እንደዚያ የተቀየሩት ሰዎች እኔ የምጠይቅህ ለምን በስብዕና በተግባር በምናምን በልጠው ተገኙ? ዋይ እውነተኛውን ክርስቶስ ይዤዋለሁ ብለሃል አንተ። በጣም ጥሩ ልቀበል። እውነተኛውን ከተቀበልከው ለምን እውነተኛውን የተቀበሉ የኦርቶዶክስ ልጆች አብዛኛው በተግባር ሲታዩ ባዶ የገቡ ሆኑ? ዋይ? በጣም ጥሩ። እሺ ይሄ ማለት እኛ ነበር የሰዓት ነውን ስለያዝን የሰዓት ነውን ክርስቶስ ሁለት ባህሪ ሶስትም አራትም ባህሪ ያለውን ክርስቶስ ያዝ ነው እኛ ነን ይባል። ለሚቴክ የማይረባ ነገሩን የያዝኩት ሰው ነው መበላሸት ያለብኝ ወይስ ትክክለኛ ኢየሱስን የሚያውቅ ነው መበላሸት ያለበት? ይኸውልህ አንተ ለምሳሌ አንድ ሰው ለምሳሌ ኦርቶዶክስ መስቀል ያሰረ ሰው ሲቅም ልታይ ትችላለህ። ግን ቤተክርስቲያን ፈቅዳለት ነው ወይ የሚለው አይደለም። በቃ በራሱ ፈቃድ ኢቭን እንኳን ተው እየተባለ መቃሙ ይቅርና ወደ መጠጡ እንሂድ። መቃሙ የስ ኦርቶዶክስ አትልም። ቅምቀማው ላይ ትንሽ ፎከስ እናድርግ። ወደ መጠጡም ስንሄድ ቤተክርስቲያን ራሱ ስለሚጠጣ ተው አይልህም። አጠጡ አይደለም አጠጡ የሚል አታመጣልኝ የምትል ኦርቶዶክስ የለችም።
አንተም አጠጡ የሚል መጽሐፍ ላይ አታመጣልኝም። አይኖ ግን አትልም። ለምን መሰለ መጠጣት በጴንጤ በኢትዮጵያ ጴንጤ እና በሙስሊም ኢቭን በሙስሊም በክርስቶስ በማንገናኘው በሙስሊም የተከለከለበት ስካር ምን ያደርግ መሰለ ነገርን ሁሉ ያበላሸዋል። ደሳው ለድዝባው አንድ ሁለት ብሎ የሚያቆም ሰው አታመጣልኝም። መጠጥ ምን እያደረገ ነው የሚሄደው? እየጣፈጠ እየገፋ ሄዶ ገደል የሚከት ነው። ዳት ሪዝን ዋይ መጀመሪያው ሳይሆን መጨረሻው የመጠጥ አያምርም። መጽሐፍ ቅዱስ ላይ እንትናን ብታመጣው ራሱ የወይን ጠጅ ጠጥቶ ነው ሳምሶን ያን ሁላ ሚስጥሩን አውጥቶ ፀጉሩን ተላጭቶ ገደል የገባው። ስለዚህ መጠጥ የምኖች የብዙ ነገሮች መጀመሪያ ነው። አሁን ሙዚቃ እየሰማ መጠጥ ጠጣለ ምንም አይመስልህም። መዝሙር ብከፍትበት አቆመዋል። መጠጥ ዲመን መሰብሰቢያ ነው። በጣም አደገኛ የሆነ ነው። ይሄ ደግሞ በጣም የሚታወቅበት መጠጥ ቤት፣ ክለብ፣ ናይት ክለብ ምን በመክፈት አብዛኛውን ኢትዮጵያ ላይ ስፍራ የሚወስደው የኦርቶዶክስ ወንድምና እህቶቼ ናቸው። መጠጥ ቤቶችን፣ ጠላ ቤቶችን፣ አረቄ ቤቶችን ምናምን። መቼም አረቄ ሙስሊም ይሸጣል አትለኝም። መቼም አረቄ ቤት ከፍታለች፣ ጠላ ቤት የምትከፍት ሙስሊም የለችም እስከማውቀው ድረስ። አኔቨር ሲን ዋን ካየ ትነግረኛል። እኔ እናንተ እናወራ ያልኩ አሁን አዛ ጋ ቁጭ ብለው በሚተገብሩ ሰዎች ሳይሆን በሚወጣው ትዕዛዝ ብናወራ ይሻላል። ግልጽ ነው። ለምሳሌ አረቄ ቤት ቁጭ የሚል አንደኛ ጴንጤው ትንሽም ስለሆናችሁ ነው። ግን ደግሞ አረቄ ቤት ቁጭ ብሎ አረቄ ቤት ነው ሙስሊም ጴንጤ እሺ፣ ትንሽ ይሁን ሁለት ይሁን፣ ወደ ሙስሊም እንሂድ። ሙስሊም ብዙ ነው አይደል? ዓለም ላይ ኢቨን በኢትዮጵያ ብዙ ነው ሙስሊም። ጴንጤንቶ በጣም ትንሽ ነው፣ ጥቂት ነን፣ ሶስት ነን። ጴንጤንቶ ሙስሊም ጋር እንሂድ። ሙስሊም ጋር ሄደን አረቄ የምታወጣ ሙስሊም ታውቃለህ እንዴ? አረቄ ለማውጣት እኔ ለምሳሌ እኔ ባላቅ ነው እንጂ ግን አረቄ ለምሳሌ እኔ ጠላ የምትጠምቅ ሙስሊም ታውቃለህ? አረ እኔ ቢራ የሚጠጣ ሙስሊም አውቃለሁ። የሚጠምቅ ነው ያልኩህ። አንዴ ወደ ዋናው ሳንገባ በፊት አረቄ የምታረቅ ጠላ የምትጠምቅ ጠጅ የምትጠምቅ ሙስሊም ታውቃለህ? ሳንወሻሽ ከሙያም አንጻር ሊሆን ስለሚችል አይቼም አላውቅም። እኔም ያለማየት አንጻር ሊሆን ይችላል። ያለማየት ሳይሆን እኔ ግን ቆይ አንዴ ኦርቶዶክስ ሆና ጠላ የምትጠምቅ ጠላ የምትሸጥ አታውቅም? አረቄ የምትሸጥ አታውቅም? ቢራ የምትሸጥ አታውቅም? አይ እያወራ እንድንሄድ ብዬ ነው። ጴንጤውን እስቲ አሁን ለምሳሌ ጠላም የሚሸጥ ቢራም የሚሸጥ አይቼ አውቃለሁ። በብዛት አይቼ አውቃለሁ። ለምን መሰለህ? ነው በብዛት እንደ አብዛኛው ለምሳሌ አብዛኛው ሰው እኛ ጋር ነው እንትን የሚሸጡት። ለምሳሌ ይሄ ቢራ ጠላ ይሸጣል። ግን ወደ ቁም ነገሩ ስንሄድ አንተ አጠጡ የሚል ነገር የለም። ያ አጠጡ የሚል የለም። ግን ምን የሚል ነገር አለ መሰለ? በጣም በወይን የተነሳ ሌሎቹ መጽሐፍ ቅዱስ ላይ የብዙ ነገራቸው የተበላሸ አሉ፣ በጣም አሉ። አንድ ነገር መጽሐፍ ቅዱስ የሚለውን ላንብብል። ከዛ አንጻር ሌሎችንም አሉ፣ ግን አንድ ነገር ላንብልህ። መጽሐፈ ምሳሌ ላይ ነው ያለው። መጽሐፈ ምሳሌ ምዕራፍ 23 ቁጥር 31 ላይ ምን ይል መሰለ? ምን ይላል? ወደ ወይን ጠጅ ይላል፣ ወደ ወይን ጠጅ አትመልከት። በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠን በገባ ጊዜ ይላል በኋላ እንደ እባብ ይናደፋል፣ እንደ እፉኝትም መርዙን ያፈሳል። ዓይኖች ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ ይላል። መቱኝ ያውም አልተሰማኝም፣ ጎሰሙኝ አላወቅኩምም። መቼ እነሳለሁ ደግሞ ጨምሬ እሻታለሁ ትላለ። ስለዚህ መጽሐፍ ቅዱስ ላይ ለአንተም ስለሚጠቅም ነው። መጽሐፈ ምሳሌ ላይ የሚለው ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ ላስ እያረክ እንጆ እያረከው በገባ ጊዜ በኋላ እንደ እባብ ይናደፋል፣ እንደ እፉኝትም መርዙን ያፈሳል። ስለዚህ መጽሐፍ ቅዱስ ቃል በቃል የሚነግር ምንድን ነው?
ስለ ወይኑ ሲናገር በደንብ አርጎ ነው የሚናገረው። በደንብ አርጎ ይናገራል። ለምን? ስለሚጠቅመን። ስለዚህ በጣም እዚህ ጋር መጽሐፍ ቅዱስ ሳይናገር ቀርቶ አይደለም። እርግጠኛ ነኝ እኔ ኢየሱስ ክርስቶስ ወይን የሰጣቸው የሚያሰክረውን እንዳልሆነ 100% መናገር እችላለሁ። የሚጣፍጥ ነገር እንጂ የሰጣቸው እሱ የሰጣቸው ሰከሩ የሚል አንድ ቦታ አታመጣልኝም። አሁን እዚህ ጋር ምን መሰለህ ይሆናል። አሁን እዚህ ጋር እንዲሰክር ማንም ሰው ቤተክርስቲያን አትፈቅድም። ደግሞ መጠጥም ብዙ መጠጥ እንዲጠጡ ማንም አስተምሮም አይቼም አላቅም። የተጻፈ ነገርም አንብቤያለሁ። ታዲያ በአብዛኛው ሰው የሚገለብጠው ለምንድን ነው? ዘግበኝ እስኪ። እሱ ምንድነው የራሱ የሰውየው ፐርሰናል ነው። በቃ ቆይ እስኪ ሌላው ልጠይቅ። ኦርቶዶክስ ያፈራችሁ ፍሬን እስኪ ዘግበኝ። አሁን በወጣቱ ጀነሬሽን ላይ ምን አይነት ወንጌል ፍሬ አፍርታለች? እስቲ ንገረኝ አንተ በምታውቀው። ወንጌል ስትል ይህ ሁሉ ክርስቲያን ምንድን ነው? በ80 ቀን የተጠመቀ ነው፣ በወንጌል አይደለም። አሁን ይህ ሁሉ ክርስቲያን ስትለኝ አምጣና እስቲ እዚህ ጋር እናውራቸው። አምጣቸው እስቲ አንተ የምትለውን ደስ ያለን ላስገባል። ምን አይነት ፍሬ ነው ያፈራችሁ? እንዲህም ፍሬውም ታምረው ከፍሬያቸው ነው የምታውቃቸው። የተግባር ፍሬው ምን አይነት ፍሬ ነው? በእውነት እንነጋገራለን። ለአንተም ለመታዘብ እንዲሆን የጴንጤውን ታመጣለ፣ የሙስሊሙን ታመጣለ፣ የኦርቶዶክሶቹን ፍሬ እናያለን። ምን አይነት ፍሬ እያፈሩ ነው? ወይ በወንጌል እያደጉ ነው? ወይ ወንጌል ስለ ወንጌል ክርስቶስ ነው መቼም አይደለም አትለኝም። በወንጌል ደስ ብሏቸው ሶሻል ሚዲያ ላይ ሲሰብኩ ነው ወይስ ሲደንሱ ነው? በብዛት የምንሾፈው ሲጨፍሩ ነው። አወራን በሱ። የትኛው ክርስቶስ ነው አንተ? እሺ በአንተ ክርስቶስ እንሂድ። አንተ ትክክል። ቆይ የአንተ ያልከው ክርስቶስ ተግባባን እኮ። የአንተ ክርስቶስ ትክክለኛ ነው፣ የኔ አይደለም። እሱን እስቲ እነስማማ። ተስማማን እኮ። የኔ ክርስቶስ ምንም አይሰራም። የአንተ ክርስቶስ የሚሰራውን የያዙ የተቀበሉ ሰዎች ስለ ክርስቶስ ወንጌል ያውቃሉ። ካረጉት ደግሞ በተግባር እየገለጹት ነው ወይስ እየጨፈሩበት ነው? እስቲ ዘግበኝ። አውራኝ። ቅድም አወራን። በቃ እኔ የቤተክርስቲያኑ አስተምሮ ሳይሆን ምን ታዲያ ከየት ተምረው ነው እንደዚህ እያለች ዋልጌ የሆኑት? ከየት ተምረው ነው ንገረኝ እስቲ። አንደኛ አትስደባቸው። ጌታ ራሱ አንተ ከኦርቶዶክስ ጴንጤ ሆንኩ ብለሃል። ጴንጤን ከሆንክ አልተሳደብክም? አልተሳደብክም። አንዴማ ተናግሬ ድብልቅልቁን አወጣችሁት። ደስ አላችሁ። ስለዚህ ታዲያ ጴንጤ ፈቅዶልህ ነው? ደስ አላችሁ። አይወልህ ነው መጠጡን ምኑን ብለህ ቃላቶችን አሰንጥቅ። ቃላቶች ኢየሱስ ክርስቶስ ሰይጣን ብሎ ጴጥሮስን ሰድቦታል አላለውም? ብሎታል። እሱ ልክ ነው እያልኩ ልክ ነው እያልኩ አይደል? ቤቴን መነገጃ አድርጋችሁት ብሎ ኢየሱስ ክርስቶስ ተናዶ ነገሮችን ሁሉ አድርጓል አይደለም? ስሜታዊ የምትሆንበት ነገሮች አሉ፣ መቼም የሉም አትለኝም። ስለዚህ ንግግርና ተግባርን እኩል ማየት በራሱ የቻለ ስህተት ነው። በተግባር ዋልጌ የሆነንና ንግግሩ ነገ የሚስተካከል ስህተት ነው ብሎ የሚያርም ኮምፕሊትሊ የተለያዩ ናቸው። እሺ አሁን እዚህ ጋር አርመኝ ስለ ለምሳሌ አንተ እንደዛ ስትሳደብ ጴንጤ ፈቅዶልህ ነው ወይ ነው? ይህን መልስ። አይደለም ኦርቶዶክስ ሰድቦኝ ነው። ልንገርህ፣ ደጋግሞ የኦርቶዶክስ ልጆች ሰድቦኝ ነው ያረኩት። ደጋ ስለሆነ ኦርቶዶክስ ነው የሰደበኝ። አንዴ አሁን ስለዚህ አንተ ስትሳደብ ጴንጤ ፈቅዶልህ ሳይሆን ወይም አስተምሮ ፈቅዶልህ ሳይሆን ቀጥታ አንተ የተሳደብከው በራስህ ተነሳሽነት። በጣም ጥሩ። አንድ ሰው ላይ ነው አንተ እያወራ ያለው። አንተ ጋር ግን የምናወራው ኢን ሚሊየንስ ነው የማወራ። ኢን ሚሊየንስ ጠጪ ሰካራም አለ እያልኩ ነው። ኢን ሚሊየንስ። እኔ አሁን አንድ ሰው ነኝ። አየህ፣ ጴንጤ ተሳደብ አላለኝም። ኦኬ አልኩኝ። በሱም ነገር ደግሞ ይቅርታ ጠየቅኩበት። ነገሩ ተስተካከለ፣ አለቀ። የእናንተ የቅምቀማው የሚስተካከለው መቼ ነው? ዘግበኝ እስኪ። ሚሊየንስ ኦልሞስት ሃፍ ኦፍ ኦርቶዶክስ ስካር ላይ አለበት። ሃፍ ኦፍ መዋሸት አትችል። ልነግርህ ነው። ከዚህ ጋር አሁን አንተ እንደዚህ ያልክ አይደለ ዮናስ? ለምሳሌ አንተ የሆነ ሰው ተሰዳድቦህ የሆነ ተሰደብ ብቻ ዋናው የፐርፐዙ ምንድነው? ማንም አንተ ሃይማኖትህ ፈቅዶልህ ሳይሆን የተሳደብከው በራስህ ተነሳሽነት ተሳድበሃል አይደለ?
ልክ በራሴ ተነሳሽነት አይደለም። ሰይጣን መጥቶ በተከታታይ በቅናት መንፈስ እኔን ከጴንጤነት ለማውጣት ስቼ ጌታን ስቼ እንድሳሳት የኦርቶዶክስ ልጆች መጥተው በተደጋጋሚ ይሳደባሉ። አሁንም መቼም አያቆሙም። ይሄ ስጦታቸው ነው፣ በብዛት ስጦታቸው ነው። ኢየሱስ ስለተባለ የተሳደቡት እንጂ ከኢየሱስ በፊት ስድብ የላቸው። ከኢየሱስ ጋር በጣም ጸበኛ ናቸው። አብዛኛው፣ ሁሉም እያልኩ አይደለም፣ አብዛኛው ጸቡ ከኢየሱስ ጋር ነው። ኢየሱስ ሲባል የሚሳደብ እናንተ ቤት ሙሉ አለ። እሺ ቆይ ልመለስልህ። ባይ ዘ ወይ በቃ ባጭሩ አጠር ላድርግና ወደ ኢየሱስ ልምጣ። እኔ ወደ ኢየሱስ ልመለስልህ፣ ወደ አንተ። ኖ መጀመሪያ እንጨርስ አልኩ እኮ። እኛ የተሳሳተውን ነው የምናመልከው። ይመቸንኛ። አንተ ትክክለኛውን የምታመልኩት እኮ በስራችሁ ስንሄድ አንዱም ነገራችሁ ስራ የለውም አልኩ እኮ። ቆይ ልንገርህ። አንተ አሁን ተሳድበሃል። የተሳደብከው እንግዲህ ያው እንደተሳሳትክ አውቀህ ለምሳሌ ይቅርታም ጠይቀሃል። አዎ ንስሐም ገብተሃል ምናምን ነገር ጥሩ ነው። ስለዚህ እነዚህ ክርስቲያኖች ነገ ምንድን ናቸው? ተመልሰው ንስሐ ሊገቡ ይችላሉ፣ የሰከሩት ወይም እንትን ያሉት ማለት ነው። ስለዚህ እነሱ ጋር ማን አለ? እግዚአብሔር ለምሳሌ የንስሐ ጊዜ እየሰጣቸው ነው እስከዛሬ ያሉት ባይዘዋይ ማለት ነው። ለምሳሌ አሁን ነገረ ማርያም ወይም ደግሞ ነገረ ቅዱሳን ባወራህ አንተን ኦርቶዶክስ ወይም ክርስቲያን ላረጋ አልችልም። ለኛ ቤተ እምነት ለምን? በጣም ጥሩ ነው። መጽሐፍ ቅዱሳዊ አይደለም። ቆይ ላወራ ነው። ማወራም አልችለው አንተ ጋር ልዩነታችን ነገረ ክርስቶስ ነው። ሁለት ባህሪ ነገረ ክርስቶስን አልኩ እኮ። ነገረ ክርስቶስ አይደለም። አሁን ነገረ ማርያምን ዘግበኛ አባቴ ልጨርስልህ። መጽሐፍ ቅዱሳዊ ነው አይደል? ነገረ ማርያም ቆይ ልጨርስልህ። ነገረ ማርያም ነገረ ቅዱሳን መጽሐፍ ቅዱሳዊ ነው አይደለም? ነው። ስለ ምልጃ እያወራህ ነበረ። ስለ ምልጃ ከመሄዳችን በፊት አልኩህ ነገረ ክርስቶስ ላይ እናውራ። ልዩነታችን ይሄ ነው። እኔ ነገረ ማርያምን ነው ማወቅ የምፈልገው እንዴ። አንተ ነገረ ምልጃን ብታወራ ነገረ ማርያም ብታውቅ ክርስቲያን ትሆናለህ? ለዚህ እኮ ነው አሳውቀኝ እያልኩ ያለው። አሳውቀኝ እኮ። ቆይ ልብ በሉ፣ ሌላ ሰው አስገባለሁ። አዲስ አንተ በምልጃ በቅዱሳን ምልጃ ብትስማማ ኦርቶዶክስ ትሆናለህ? ኦርቶዶክስ ትሆናለህ ወይ? አዎ። በልሽ። አሁን እንግዲህ ልብ በሉልኝ፣ እኔ ተነስቻለሁ። አንተ በቅዱሳን ምልጃ በቅዱሳን ምልጃ ብትስማማ ነገረ ክርስቶስ ሁለት ባህሪ የሚለውን ክደህ አንድ አካል አንድ ባህሪ ሁነህ በኦርቶዶክስ ተዋህዶ ቤተክርስቲያን ታምናለህ? እናወራበታለን። እሱንም አብረን እዚሁ እኔም ከመጽሐፍ ቅዱስ አሳያለሁ። ምንም ቆይ የለም። አይዞ ስበከኝ፣ ነገረ ማርያምን ስበከኝ አልኩ። እሺ ወንድም አለ ጊዜ እኮ እያቃጠልክ ነው አባቴ። አንተ ዲያቆን ላጥ አድርጌ ይኸው መጽሐፍ ቅዱስ ላይ ይሄን ይላል ብለህ ጆሮዬን በለኝ ይናግርህ ነው። አሁን አንድ ብቻ ድገምልኝ። አንድ ሰው ብቻ ነው፣ አንድ ጤነኛ ሰው እናስገባለን፣ በእሱ እንትንላለን። አሁን በዚህ ጋር እኛ ሰውማ በደንብ ነው ማስገባልህ። ጴንጤ አሰፍስፎ እየጠበቀኝ ነው። ጴንጤ እንዳታስገባ። ጴንጤ ሲሆን ማዕከላዊ ለምንድን ነው ጴንጤ እንዳይገባ የፈለግከው? አይ ሁለት አንተ የቤተ ክርስቲያኗ ዲያቆን አይደለ? እኔ ደግሞ የጴንጤ ፓስተር አንድ ላስገባ አባቴ። ምን ቆይ ያስፈልጋል እኮ። አንድ ጥያቄ መልስልኝ። አንተ ምልጃ ላይ ነው አንተ አላማ ነገርኩህ እኮ። ቆይ አንተ ምንም አደራ ሮጣ አትወጣም። አደራ በሰማይ አደራ በምድር። አንድ ፓስተር ለምን እዚህ ጋር ቆይ አንተ ዲያቆን ነህ ማብራት፣ አንተ የኦርቶዶክስ ዲያቆን ነህ። እኔ የፕሮቴስታንት ተራ ወንጌል ላይ የመጣው 8 ወሬ አልፈለክም ማለት ነው። አሁን ቃል ለምንድን ነው የምትሸሸው? እየሸሸው አይደለም። ምን ገና በ8 ወሬ ሙሉን ነገር የፕሮቴስታንትን አላቅም። እየተማርኩ ነው። በገባይ መጠን ጌታን እያመለክኩ ነው።
ጌታን እያመለኩ ነው። አሁን አንተ ሳትፈራ ምንድነው የምታደርገው መሰለ? የኦርቶዶክስን በዲያቆን ደረጃ ለብዙ ጊዜ ያገለገልክ ወንድማችን፣ በጴንጤ ደግሞ አንድ ፓስተር አመጣና ታወራላችሁ። ከዛ በደንብ በመደማመጥ ሁለታችንም እዚህ አንተም ታስተምረዋለህ፣ እኔም እማራለሁ፣ እሱም ደግሞ የሚያውቀውን ይነግርሃል። ማብራተ ሲምፕል አዛ። ይህን አትፈራም፣ እርግጠኛ ነኝ አትፈራም። በዚህ ለምን? ብቃቱ ስላለ። ብቃቱ አለ፣ እርግጠኛ ነኝ። ኦርቶዶክስ ዝም ብላ ድቁና አትሰጥም፣ ብቃቱ አለ፣ እርግጠኛ ነኝ። አንድ ፕሮቴስታንት ፓስተር ጥሩልኝ፣ አደራ ጥሩልኛል። አሁን ወደ ጥያቄ ልሄድ አንዴ። እሺ ተባረክ። እሺ አመሰግናለሁ። አሁን አንተ ምልጃ ላይ ቅዱሳን ላይ ምልጃ ላይ ነው ያለኸው። እኔ አንድ ነገር ልበልህ፣ ይኸው ክርስቲያኖች ሁላችሁም ስለምሰሙ ማለት ነው። አንተ በቅዱሳን ምልጃ ከተስማማህ ነገረ ክርስቶስን አንድ አካል ሁለት ባህሪ የምትለውን ሁለት ባህሪ የሚለውን ትተህ ኦርቶዶክስ ክርስቲያን ትሆናለህ ያልኩህ ኖ ታሳየኛለህ፣ እኔም አሳያለሁ። አንተ የምትለውን እና እኔም በመጽሐፍ ቅዱስ እያስተያየን እናወራለን። ለምንድን ነው መሆን? አንተ ደግሞ እኔ ካሳየሁ ስለ ቅዱሳንም ስለ ማርያም አታማልድ የሚለውን ሁሉ ነገር ካሳየሁ አንተ ፕሮቴስታንት ትሆናለህ። በጣም ጥሩ። አሁን አልመለስክልኝ። እኔ በፒስ እወርዳለሁ ማለት ነው። ትሆናለህ አይደለም? ትሆናለህ ወይ? አንተ አልከኝ አይደለ? እኔም ትክክለኛ ጥያቄ ነው። መሸሽ የለም አባቴ። እንዳትሸሽ፣ በህግ አምላክ እንዳትሸሽ ማብረዘ። አንተ አልከኝ አይደለ? እኔ አሁን በምን ላይ መጽሐፍ ቅዱስ ላይ አስመርኩዘን እኔ እናንተ ስለ ኢየሱስ ክርስቶስ እናወራለን። አንዴ ጠብቀኝ አንዴ። ሁላችሁም ፕሮቴስታንቲዝም ወይም ጴንጤው ማህበር ነገረ ቅዱሳን ላይ ብትስማሙ የክርስቶስን ነገረ ክርስቶስን አንድ አካል ሁለት ባህሪ የምትሉትን ክዳችሁ ኦርቶዶክስ ተዋህዶ ትሆናላችሁ ወይ? ጥያቄ። አሁን ይሄን የስ ኦር ኖ ብቻ መልስልኝ። ምን አንተ በቅዱሳን ምልጃ በቅዱሳን ምልጃ ከተስማማህ የክርስቶስን አንድ አካል አንድ ባህሪ ብለህ ኦርቶዶክስ ትሆናለህ ወይ? እናንተ አንድ አካል ሁለት ባህሪ ብላችሁ አልሆንም አብረን እናነበዋለን የሚለው ቦታ ላይ በቃ ካልሆንክ ሰላም። ምክንያቱም ለምን መሰለህ? ቆይ የሚለውን ቦታ አንተ ታሳየኝና እኔም ደግሞ ማሳየ የክርስቶስን ባህሪ ያሳያችሁ። አንድ ነገር ልንገራችሁ። አሁን ሁላችሁ ነገረ ቅዱሳን ላይ የምታወሩት ነገረ ክርስቶስ ላይ አንድ አካል ሁለት ባህሪ ብላችሁ ሁለት ባህሪ የሚል ክህደት ይዛችሁ ነው። ልንገራችሁ ብዬ ነው በዚሁ አጋጣሚ ማለት ነው። እኔ ከዚህ በኋላ ማንም ምንድን ነው የሚለው ፕሮቴስታንት ልንገርህ፣ ክርስቶስ የሰው ባህሪ ያልነበረው ልነግርህ ነው። አይዞህ አንተ ነው ያልከው። እንግዲህ ፈጥረህ የምታወራው ልነግርህ ነው። ጽፍልሃለሁ። በዚህ መልኩ ልናወራ እንስማማለን። ለምንድን ነው የፈራኸው አባቴ? እንዴ በነገረ ቅድም ነገርከኝ እኮ በነገረ ክርስቶስ ካልተስማማው በነገረ ክርስቶስ ካላመን እኔ መሮጥ አይቻልም። አሁን መሮጥ እንደማይቻል ታውቃለህ። መሮጥ ምናምን አይደለም ሲጀመር አይቻልም። አሁን እዚህ በስነ ስርዓት በብቃት ያለው በክርስትና ህይወት አለ፣ አንተም አለ። በደንብ አድርጋችሁ የምትወያዩት ነገር አለ። አንተ ጋር ነው የማወራው። ማን እንደመጣ አላውቅም። ነገርኩህ እኮ ወንጌል የምማር ሰው ነኝ፣ አስተማሪ አይደለሁም። አንተ ዲያቆን ነህ። አንተ ዲያቆን ነህ አይደለ? ነኝ። ዲያቆን ነኝ። ተባረክ። ስለዚህ ዲያቆን የሆነ የወንጌልን የሚያውቅ ሰው ነው ድቁና የሚሰጠው አይደለም? yes ተባረክ። ስለዚህ ወንጌልን የሚያውቅ ሰው ድቁና ከተሰጠው ከጴንጤ የፈለገ ቢመጣ ጴንጤን አንጠባጥቦ መላክ ይችላል፣ ኦርቶዶክስ ማድረግ ይችላል አይደል?
መልስ መመለስ ይችላል አይደል? የሚችለው በቃ እንደ እውቀቱ ነው። እያንዳንዱ ፐርሰናል እውቀት አለ፣ የራሱ እውቀት። ፐርሰናል እውቀት ጋር ስንመጣ አሁን በብሩክ ባባ ፊት ይሄን ነገር ለሁለታችንም ካስተማርከን እኛ ሁለታችንም ኦርቶዶክስ እንሆናለን። ይኸውልህ አንተ ስትመጣ እኔም ደግሞ እንኳን ደህና መጣ። በነገራችን ላይ እንኳን ሰላም እንጂ አይ ሰላም ልበለው አስገብቼ ዝም ልበል እንዴ? ሰላም ብያለው። ዮኒሻዬ ሰላም ይብዛ። ሁሉ ነገር ሰላም፣ ሁሉ መልካም፣ ጌታ ይባረክ። ሰላም ብያለው። በጴንጤ ክርስቶስ ስንት ባህሪ ያለው? አንድ አካል ሁለት ባህሪ ብለን እናምናለን። ኦኬ። ኦርቶዶክሳውያን አንድ አካል አንድ ባህሪ ብለው ያምናሉ። ጥሩ። በዚህ ነገር ላይ መነጋገር ትችላላችሁ ስዩሜ ከብሩኬ ጋር። በጣም ጥሩ። እኔ አሁን እዚህ ጋር አንተ ጋር መጀመሪያ ጨርሻለሁ። አንተ አታውቀውም፣ አንተ ታሳውቀኛለህ። አብራችሁ ታሳውቀን። እኔ አንተ ጋር ነው የማወራው። ብሩክ ደግሞ ከፈለገኝ ወይ በብሩኮ ቤት ወይ በራሴ ቤት አወራዋለሁ። አንተ ጋር ነው የመጣ ነው። እኔ ቤት መታችሁ ስለ ክርስቶስ ሁለታችሁን ብታወሩ ችግሩ ምንድን ነው? አንተ ምን ይሆን መሰለ ስለ ክርስቶስ ባህሪ በደንብ አድርጎ አስተምሮን አንተም ተምረህበት ትሄዳለህ። ከወረድክ ያስተምረው እዚህ ጋር ተናገረ እኮ ሁለት ባህሪ ብለሃል። ሁለት ባህሪን ተሸክመህ ትሄዳለህ። አሁን በብሩክ ባባ ፊት ይሄን ነገር ለሁለታችንም ካስተማርከን እኛ ሁለታችንም ኦርቶዶክስ እንሆናለን። ይኸውልህ አንተ ስትመጣ እኔም ደግሞ እንኳን ደህና መጣ። በነገራችን ላይ እንኳን ሰላም እንጂ አይ ሰላም ልበለው አስገብቼ ዝም ልበል እንዴ? ሰላም ብያለው። ዮኒሻዬ ሰላም ይብዛ። ሁሉ ነገር ሰላም፣ ሁሉ መልካም፣ ጌታ ይባረክ። ሰላም ብያለው። በጴንጤ ክርስቶስ ስንት ባህሪ ያለው? አንድ አካል ሁለት ባህሪ ብለን እናምናለን። ኦኬ። ኦርቶዶክሳውያን አንድ አካል አንድ ባህሪ ብለው ያምናሉ። ጥሩ። በዚህ ነገር ላይ መነጋገር ትችላላችሁ ስዩሜ ከብሩኬ ጋር። በጣም ጥሩ። እኔ አሁን እዚህ ጋር አንተ ጋር መጀመሪያ ጨርሻለሁ። አንተ አታውቀውም፣ አንተ ታሳውቀኛለህ። አብራችሁ ታሳውቀን። እኔ አንተ ጋር ነው የማወራው። ብሩክ ደግሞ ከፈለገኝ ወይ በብሩኮ ቤት ወይ በራሴ ቤት አወራዋለሁ። አንተ ጋር ነው የመጣ ነው። እኔ ቤት መታችሁ ስለ ክርስቶስ ሁለታችሁን ብታወሩ ችግሩ ምንድን ነው? አንተ ምን ይሆን መሰለ ስለ ክርስቶስ ባህሪ በደንብ አድርጎ አስተምሮን አንተም ተምረህበት ትሄዳለህ። ከወረድክ ያስተምረው እዚህ ጋር ተናገረ እኮ ሁለት ባህሪ ብለሃል። ሁለት ባህሪን ተሸክመህ ትሄዳለህ። አንተ እዚህ ውስጥ አትገባም አይደለም። እኔ አንተ ጋር ነው የማወራው። ለምን ከሱ ጋር? እኔማ አሁን ከተማርኩ በኋላ አብረን በሚቀጥለው አገኛለሁ። አደራ በሰማይ አደራ በምድር። ይሄ ትምህርት አብረን ከተማረን በኋላ መሸሽ የለም። ትመጣለህ። ይሄን አይደለም ይሄን አንተ ትመጣታለህ። አንተ ይሄን ትምህርት ከተማርኩ በኋላ መሸሽ የለም። ልንገርህ፣ ጴንጤዎች ያልነገሩህ ይህን የሚያክል የሰማይ ስባሪ የሚያክል ክህደት ነው። ልንገርህ ነው። ክህደት ከሆነ እስቲ ወንድማችን ብሩኬ ንገረን። ያስተምርህና አንተ ጋር እናወራለን። ለምን ሮጥክ? ለምን ክህደት ከሆነ እሱ ፊት ክህደት ነው ብለህ እንደተናገርከው ለምን አታወራም? ከሁለት ሰው ጋር ማውራት አልፈልግም። እኔ አላወራማ፣ ዝም እላለሁ። ሚውት አደርጋለሁ። አንድ ቃል አልተነፈስም። እሱ ቤት እጅ አወራለሁ ወይ አንተ ጋር አወራለሁ እና ስለዚህ እሺ፣ በሚቀጥለው እኔ እናንተ እናወራለን። ተባረክ። እንደዚህ ነው የሚደረግ። ብሩክ ከፈለከኝ እኔ ብሩክ አንተ ቤት ስትከፍት እኔና አንተ ብቻ፣ ዮናስ ከፈለከኝ እኔና አንተ ብቻ። ለሁለት እኔ በሚቀጥለው እኔ ነኝ የምፈልግህ። አይዞህ፣ አሁን ዛሬ እማራለሁ። በሚቀጥለው ስዩሜ እቤት ነው የምመጣ። አደራ። እሺ፣ ሰላም ደር ብሩኬ፣ እንኳን ሰላም መጣ የኔ አባት። ዮኒ እንዴት ነህልኝ? ሰላም ብዝት ይበልልኝ። አሜን አሜን። በደንብ አድርገን ይሄን ጉዳይ ዛሬ ሳትዘጋጅ ነው ያስገባው። በጣም ይቅርታ፣ ግን በጌታ ስለሆን ይሄን ነገር ትረዳኛለህ ብዬ አስባለሁ። እስቲ ስለ ክርስቶስ ያለውን ነገር በደንብ አድርገህ ከመጽሐፍ ቅዱስ ጋር እያደረግህ
ዘግበን ሚውት አድርጌ ያዳምጣል የኔ አባት። እና አንዳንድ ጥቅሶች ከፈለግ ካነባለው፣ ስክሪንሻት አደርጋለሁ፣ በጣም እማርበታለሁ። ታፕታፕ ኮፒ ሊንክ እያደረግን ስለ ክርስቶስ ባህሪ፣ ሁለት ባህሪ ምን እንደሆነ በደንብ አድርጎ ይነገረን። ተባረክ። ሺዮኔ በድጋሚ ሰላም ብያለሁ። እንግዲህ እኛ ክርስቲያኖች አንድ አካል ሁለት ባህሪ ብለን እናምናለን። ኦርቶዶክሶች ደግሞ የኢትዮጵያ ኦርቶዶክስ ኦሪየንታል የሚባሉት እነዚህ ግብፅን ጨምሮ ደግሞ አንድ አካል አንድ ባህሪ ብለው ያምናሉ። መጀመሪያ ማስተዋል ያለብን መጽሐፍ ቅዱሳችን ላይ አንድ አካል አንድ ባህሪ የሚል ቃል የለም። አንድ አካል ሁለት ባህሪም የሚል ቃል የለም። ቃላቶቹ ዘግይቶ የመጡ ማለትም የተለያዩ ትምህርቶች በመምጣታቸው ምክንያት የወጡ ናቸው። ለምሳሌ በ431 የነበረው ጉባኤ እና በ451 የነበረው ጉባኤ ነው እነዚህን ሁለት ስያሜዎች ይዞ እንዲመጣ ምን እየተባለ ነው የሚለውን ነው ሰው መረዳት መቻል ያለበት። እነዚህ ነገሮች የመጡት የንስጥሮስ እና የአውጣቄ ትምህርት ስለነበሩ ለነዚህ ሰዎች መልስ ሲመለስ ምንመለከትባቸው ጉባኤ ናቸው ሁለቱም ያነሳውት ማለት ነው። እና እኛ ክርስቲያኖች አንድ አካል ሁለት ባህሪ ብለን ስናምን ሁለት የተነጣጠሉ ባህሪያት በክርስቶስ ላይ አሉ እያልን አይደለም። ሁለት የተነጣጠሉ ባህሪያት ለምሳሌ ሰዋዊ ባህሪና መለኮታዊ ባህሪ ተነጣጥለው በክርስቶስ ላይ ይታያሉ እያልን አይደለም። አንድ አካል ሁለት ባህሪ ስንል ሁለቱ ባህሪያት ያለመነጣጠል ደግሞ ያለመቀላቀል ያለመጠፋፋት ማለት ነው። መለኮታዊ ባህሪና ሰው የሆነው ባህሪ ሳይጠፋፉ ደግሞ ሳይነጣጠሉ አሉ እያልን ያለ ነው። ኦርቶዶክሳውያንም አንድ አካል አንድ ባህሪ ሲሉ ሁለቱ ባህሪያት ጠፍተው ነው አንድ ባህሪ ሆነው እያሉ አይደለም። እንደዛ እያሉ አይደለም። ስያሜው ላይ አይደለም ፎከስ ማድረግ ያለብን ያልኩት ለዛ ነው። አንድ አካል አንድ ባህሪ ይላሉ እንጂ መለኮታዊና ሰዋዊ ባህሪ ተደባልቆ ሌላ አዲስ ኔቸር ተፈጥሯል እያሉ አይደለም። ለምሳሌ ተዋህዶ ይላሉ። ተዋህዶ ሲሉ ወተትና ቡናን ብንቀላቀል ሌላ አዲስ ኔቸር ነው የሚሆነው አይደል? ማኪያቶ የተባለ ከሁለቱ የተዋሃደ ማለት ነው። ተዋህዶ ሲሉ ግን ኦርቶዶክሳውያንም እንደዛ እያሉ አይደለም። ሁለቱ ባህሪያት ያለመነጣጠል ደግሞ ያለመጠፋፋት አሉ እያሉ ነው ያሉት። ዩናይት ሆኖ ማለት ነው እንጂ አንደኛውን ባህሪ አጥፍቷል እያሉ አይደለም። አውጣቄ ግን ስለዚህ ነገር ሲናገር ምን አለ? ሰዋዊ ባህሪ መለኮታዊ ባህሪን ስለማይችል ሰዋዊውን ባህሪ አጥፍቶታል ብሎ አስተማረ። ይህን ትምህርት በመቃወም አንድ አካል ሁለት ባህሪ የሚለውን ትምህርት ወይ ደግሞ ጉባኤ ሲዘጋጅ እንመለከታለን። መጽሐፍ ቅዱስ ላይ እንያሁን ለምሳሌ መጽሐፍ ቅዱሳዊ ጥቅሶችን እያነሳን እንመልከት። ስለ ክርስቶስ ኢየሱስ ለምሳሌ ወደ ሰርጉ ስፍራ ተጠራ። ጌታ ክርስቶስ ኢየሱስ ሰርጉ ስፍራ ላይ ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ ሲገኝ እንመለከታለን። ማን ነው በሰርጉ ስፍራ ላይ የተገኘው? ኢየሱስ። ሰው ነው የተገኘው? መለኮት ነው የተገኘው? አይ በቃ ኢየሱስ፣ ያ አንዱ ኢየሱስ ነው። አንዱ ኢየሱስ ምን ሆኗል ማለት ነው? ወደ ሰርጉ ስፍራ ላይ ተገኝቷል። ተነጥሎ አይ ሰው ነው የተገኘው ወይ ደግሞ መለኮት ነው የተገኘው አንልም። ኢየሱስ ክርስቶስ ሲፈውስ እንመለከታለን። ማን ነው የፈወሰው? ሰው ነው የፈወሰው? መለኮት ነው? ተነጥሎ እንደዚህ አይነገርም። ሲነገር እንዴት ይነገራል? ለምሳሌ ጌታችን ኢየሱስ ክርስቶስ ተራበ እንላለን አይደለ? ተራበ እንላለን። ጌታ ክርስቶስ ኢየሱስ ተራበ ስንል ስጋ ተራበ ወይ ሰው ተራበ ብለን አንናገርም። ለምን? ሰዋዊ ባህሪው ከመለኮታዊ ባህሪው ተነጥሎ ስለማይነገር ማለት ነው። ታዲያ በስጋ ተራበ መለኮት፣ ለምሳሌ ሙስሊሞች ብዙ ጊዜ ሲያነሱ አስተውለ ከሆነ ዮኒዬ እንዴት አምላክ ሞተ ትላላችሁ? አምላክ ይሞታሉ የሚል ጥያቄ ያነሳሉ። ኦፍኮርስ አምላክ የራሱ ባረገው ስጋ ሞተ፣ በስጋው ሞተ ማለት ነው። አምላክ የራሱ ባረገው በገዛ ደሙ ነው የዋጀን አይደለ? በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ ሲናገር በገዛ ደሙ ዋሽቶናል። የራሱ ባደረገው ስጋ በስጋው ምን ሆነ? ሞተ እንላለን። ነጥለን አንናገርም። ጌታ በአንድ ይህን ጥቅስ አንብብልን ማርቆስ 11:12 ይሁንዬ። እሺ አነባለሁ። እንዲያውም ቁጥሩ ራሱ ቀለል ስለሚል ለእኔ ደስ 11:12 ቀላል ነው ለመያዝ። 11:12 በማግስቱም ማርቆስ 11:12 አይደለ? አዎ ኦኬ። በማግስቱም ከቢታንያ ሲወጡ ተራበ ይላል። ከዛ ልቀጥል። ከዛ ቅጠልም ያላት በለስ ከሩቅ አይቶ
ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኝባትም። መልሶም ካሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትንና የሚገዙትን ያወጣ ጀመር። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠ። ዕቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸው። ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዶች ዋሻ አደረጋችኋት አላቸው። የካህናት አለቆችም ጻፎችን ሰምተው ሁሉ በትምህርቱ ይገረሙ ስለነበር ይፈሩት ነበርና እንዴት አድርገው እንዲያጠፉት ፈለጉ። ማታ ማታም ከከተማ ውጭ ይወጣ ነበር። ማለዳም ሲያልፉ ቁጥር 11 ላይ ቁጥር 12 ላይ ሲጀምር ከቢታንያ ሲወጡ በማግስቱ ጌታ ተራበ ይላል። ከዛ ቅጠል ያላት በለስ ከሩቅ ተመለከተና ምናልባት አንዳች እንግዲህ አምላክ ምናልባት አይልም ማለት ምናልባት አንዳች ይገኝባት እንደሆነ ብሎ ሊመገብ እንደተጓዘ ይነግረናል መጽሐፉ። ምናልባት እንደሆነ ብሎ ነገር ግን የበለስ ወራት ስላልነበር ምንም ከቅጠል በቀር አልነበረባትም ይላል። መጓዝ አስፈልጎታል ጌታ። ለምን ፍሬ ይኑራት አይኑራት የሚለውን ቼክ ለማድረግ ማለት ነው። ሄደ ይላል። ከዛስ ምንም አላገኘባትም። ከዛ ደግሞ ሲረግማት ደግሞ እንመለከታለን። ታዲያ ሰው ተራበ ብለን ነጥለን ሰው ብቻ ነው የተራበው አንልም። ግን መለኮት በምን ተራበ? በስጋ ተራበ። አሁን ይሄ አንደኛው ባህሪ ነው። መራብ የሰው ባህሪ ነው። ግን ሰው ብቻ አይደለም። መለኮት የሆነው አምላክ እርሱ የራሱ ባደረገው ስጋ እንደተራበ እንመለከታለን። ምን እንዳለ? እንደተራበ። እዛው ከታች ደግሞ ስታነብ ሁለተኛውን ባህሪ ላሳይ ነው። በመጽሐፍ ምን ተብሎ ተጽፏል አለ? ቤቴ ለአሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን ብሎ ሲናገር እንመለከታለን። ተጽፏል በቀደመው ኪዳን ቤቴ ይላል። ቤቴ የሚለው ማን ነው? እርሱ አምላክ ነው። አምላክም እንደሆነ ደግሞ እዛው ሲነግረን እንመለከታለን። መለኮታዊም ባህሪውንም እናያለን፣ ሰው የሆነውን ባህሪውንም ደግሞ እናያለን። ይሄ ግን ማለት ተነጥሎ ማለት ነው አይደለም። ሁለት ጥቅሶችን አንስቼ ላሳየውን። ኢየሱስ ክርስቶስ አምላክ ነው፣ እንስማማለን በዚህ። ያዕቆብ 1:13 አንብብልኝ። ይሄ በጣም አስተውሎት የሚፈልግ 1:13 ብቻ ነው የምታነብልኝ። ያዕቆብ 1:13 ሚዩት እያደረኩ ስለማዳምጥ ነው በደንብ አድርጌ። ያዕቆብ 1:13 ያዕቆብ መልእክት ማለቱ ነው። 1:13 ምን ይላል? ማንም ሲፈተን በእግዚአብሔር እፈተናለው አይበል፣ እግዚአብሔር በክፉ አይፈትንምና እሱ ራሱስ ማንንም አይፈትንም ይላል። ናይስ። ሁለተኛ ያልከው ቃል ነው ትክክል። አይፈተንምና እግዚአብሔር በምን? በክፉ አይደለ? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና ራሱ እግዚአብሔር በክፉ አይፈተን። መንፈስ ቅዱስ መልቶበት ነው የሚለው። መልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም፣ ከተጨረሱም በኋላ ተራበ ይላል። ከዲያብሎስ ተፈተነ። እግዚአብሔር በክፉ አይፈተንም አለን ያዕቆብ። ሉቃስ 4 ላይ ደግሞ ራሱ ጌታ ሲፈተን ከዲያብሎስ እንመለከታለን። ሁለቱም ባህሪያት እያየን ነው ማለት ነው። ሰዋዊ የሆነው ባህሪ፣ የሚፈተነውን ባህሪ እና የማይፈተነውን አምላካዊ ባህሪ ማለት ነው። እነዚህ ሁለቱ ባህሪያት በክርስቶስ ላይ ይታያሉ። ግን ተነጣጥለው ነው? አይ በጭራሽ ተነጣጥሎ አይነገርም። አምላክ በስጋው ተፈተነ።
በምን የራሱ ባረገው ስጋ ሰዋዊ ባህሪ አልጠፋም ማለት ነው። ይሄ የሚራበው የሚደክመው የሚፈራው የሚሞተው የሚቆስለው ባህሪ አልጠፋም። መለኮት ስጋ ሰዋዊ የሆነውን ባህሪ አጥፍቶ አይደለም የራሱ ሲያረገው እንዳለ ሰዋዊ ባህሪ እንዳለ ነው። የስጋን ባህሪ ደግሞ መለኮታዊ ባህሪውን ደግሞ አላጠፋውም ማለት ነው። አምላክ ነው፣ በክፉ አይፈተንም። እርሱ ግን በራሱ የራሱ ባረገው ስጋ ተራበ። አንድ አካል ሁለት ባህሪ ስንል ይሄን ነው እያልን ያለ ነው። ሳይነጣጠል ደግሞም አንደኛው ባህሪ አንዱኛውን ባህሪ ሳያጠፋ እያልን ያለ ነው። ኦርቶዶክሳውያንም ቃሉን አንድ አካል አንድ ባህሪ ይበሉ እንጂ ከዚህ የተለየ ነገር አይደለም የሚናገሩት። አሁን ስዩም እናንተ የተለየ ኢየሱስ ነው የምታመጡት። አንድ መጽሐፍ ላሳይ። ጌታ ክርስቶስ ኢየሱስ ለአብ ሰግዷል ወይስ አልሰገደም? ይሁን ሰግዷል፣ ለአብ ሰግዷል። አሁን ይህን ማሳይ ከራሳቸው ከኦርቶዶክስ መጽሐፍ ነው። ለዛው መሰረታዊ ከሆነ መጽሐፋቸው ዶግማ ከሚሉት መጽሐፍ አንድ ላሳይ። ላምጣ መጽሐፍ ወደ አባቱስ ጸልዩ የለ እንዴ? መጽሐፍ ቅዱስ እንደ ጸለየም ይናገራል። በሚገባ ጸልዩዋል። ዮሐንስ 17 ይቺ ጽዋ ከኔ ትለፍ ግን እንደ ፈቃድ ይሁን ብሎ ጌታ ሆይ ይቺ ፈተና ከኔ ትለፍ አቤቱ ጌታ ሆይ ብሎ በደንብ ተናግሯል። ዮሐንስ 4 ከቁጥር ስንት ጀምሮ ታነብልናለህ? ከሳምራዊቷ ሴት ጋር ያለውን ንግግር ማለት ነው። ዮሐንስ 4 ከቁጥር 20 ጀምሮ ከቁጥር 20 እስከ ቁጥር 24። አሜን። ዛሬ የምንነጋገረው ስለ ኢየሱስ ክርስቶስ ሁለት ባህሪ ያለው የሚባለውንና አንድ ባህሪ ያለው ብላ ኦርቶዶክስ የምታምነውን አንድ ላይ እየተነጋገርን ነው። ኮፒ ሊንክ ሼር በማድረግ እያንዳንዳችን እንማርበት። ይሄን ደግሞ ሎድ አድርጌው ሌላ ቦታ ላይ ፖስተዋለሁ። በደንብ በዚህ ነገር መማር አለብን። ኮፒ ሊንክ ታፕታፕ አድርጉ። ተባረኩ። ስለዚህ ከያ ጀምሮ ብሎ አነበዋለሁ። ዮሐንስ 4:20 አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ብሎ ኢየሱስ ክርስቶስ ነው የተናገረው። ዋው! ይሰማል። ልድገመው አንዴ። ከእሷ ልጀምር። 4 ላይ ነው። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በተራራ ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደ እነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ልጨምር? በቃ አሁን እኛ ለምናውቀው እንሰግዳለን አለ ጌታ ክርስቶስ። አዎ፣ እሺ፣ ይሄን ክፍል ቄርሎስ እንዴት እንዳብራራው ላሳያችሁ። ይታያል። ይሄ መጽሐፍ የሆነ ገድል አይደለም፣ ድርሳን አይደለም። አዎ፣ ሃይማኖተ አበው የሚል ነው። ሃይማኖተ አበው ማለት የአባቶች ትምህርት ማለት ነው። አባቶች በኢትዮጵያ ኦርቶዶክስ ቅቡልነት ያላቸው አባቶች ያስተማሩት ትምህርት ማለት ነው። ይሄ መጽሐፍ በትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። 79ኛው ምዕራፍ ላይ ምን ይላል መሰለ? ላሳየህ። ምዕራፍ 79 ቄርሎስ ማለት ነው። ይሄው ምዕራፍ 79 ክፍል 50 ቁጥር 15 ላይ እንደዚህ ይላል። ይሄን ክፍል ሲያብራራ ማለት ነው ዮሐንስ 4 ስጋን ስለተዋሃደ ይሄው ስጋን ስለተዋሃደ ለአብ እንደሰገደ ብንናገርም በአምላክነቱ ፍጥረት ሁሉ ይሰግዱለታል። ተመልከት፣ ስጋን ስለተዋሃደ ለአብ ሰገደ ይላል። ስጋን ስለተዋሃደ ለአብ እንደሰገደ ብንናገርም
በአምላክነቱ ግን ፍጥረት ሁሉ ይሰግዱለታል። በአምላክነቱ ዙፋን ላይ ነግሶ ይኖራል። እሺ መላእክት በዙፋኑ ዙሪያ ይቆማሉ። ኃይላት፣ ሊቃናት፣ መኳንንት በጊዜው ሁሉ ያመሰግኑታል። ገዢ ፈጣሪ ይሉታል። ማቴዎስ 26 ዮሐንስ 4:22 አሁን ያነበብከው ክፍል ዮሐንስ 4:22 ምን ስጋን ስለተዋሃደ ለአብ እንደሰገደ። ሁለቱ ባህሪያት እነዚህ ናቸው። ኦርቶዶክስ አንድ አካል አንድ ባህሪ ስትል አንደኛው ባህሪ አንደኛውን አጥፍቶ ነው እንደማትል ማሳያ እንደሆነ ላሳያችሁ ስለፈለግኩኝ ነው። አንድ ባህሪ ሲባል ከሁለቱ ባህሪ ልዩ የተለየ ባህሪ ተፈጥሯል ያለች ከሆነ የትኛው ባህሪ ነው ለአብ የሰገደው የሚል ጥያቄ ያስነሳል። አንድ ባህሪ ስላሉ ብቻ የኛ ሁለት ባህሪ የሚለውን ትምህርት ይቃወማሉ ማለት አይደለም። ቅድም እንዳልኩ ይሄ አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ ማለቱ ሳይሆን ትምህርቱ ምንድነው የሚለው ነው ዋናው ነገር። በትምህርት ስተናልኛ ኧረ በጭራሽ አልሳትንም። በትምህርት ደረጃ አልሳትንም። የኢትዮጵያ ኦርቶዶክስ በመጽሐፍ ቅዱሳቸው ላይ ለምሳሌ በኤፌሶን መልእክቱ ላይ ጳውሎስ የክርስቶስ ኢየሱስ አምላክና አባት ይባረክ ብሏል። ጌታችን ኢየሱስ ክርስቶስ አምላክ ምን ላይ አንዴ ነገረኝ ጥቅሱ ኤፌሶን 1 ቁጥር 3 የምትሮጠው ነገር እኮ ነው ግራ የሚገባኝ። እሺ ኤፌሶን 1 እኔ ስክሪንሻት እያደረኩ ማጥናት ስላለብኝ ነው። እኔ አባት አንተ ቃሉን ደጋግመህ ስላነበብክ ነው። እኛ ትምህርት ላይ ነን እንዳትረሳው። እኔ ተማሪ ነኝ። አደራ ተባረክ። ምን ይላል ኤፌሶን? ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ተብሏል። ጌታችን ኢየሱስ ክርስቶስ አምላክም አለው አባትም አለው ማለት ነው። ይሄን የተናገረው ቅዱስ ጳውሎስ ነው። ምን አለ? የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። አምላክ አለው ሲል ለመለኮት ነው አምላክ አለ የተባለው አይደለም። መለኮት በተዋህደው ስጋ ለተዋህደው ስጋ ምን አለው ማለት ነው? አምላክ አለው። ያ የተዋህደው ስጋ የማርያም የማህፀኗ ፍሬ ስለሆነ ማለት እኮ ነው። የማርያም የማህፀኗ ፍሬ ስለሆነ የተዋህደው ስጋ ለተዋህደው ስጋ ምን ተብሎለታል? አምላክ አለው የክርስቶስ ኢየሱስ። ይሄ ነው አንደኛው ባህሪ። ሁለተኛው ባህሪስ መለኮታዊ ባህሪው ነው። እነዚህ ሁለቱ ባህሪያት ሳይነጣጠሉ እዚሁ ኤፌሶን ላይ ቁጥር 17 እንደግማ አንብበው። ተሳስቶ ነው ጳውሎስ አይደለም። እስኪ ቁጥር 17 እንደግሞ፣ ሌላም ጥቅስ ደግሞ እንጨምራለን እና ከዚህ በኋላ ከስዩሜ ጋር እየሮጠ ሊጠፋብኝ ነው ማለት ነው። ስዩሜ ቀነኒሳ ሊሆንብኝ ነው። ታፕታፕ ኮፒ ሊንክ አድርጉ። የኢየሱስ ክርስቶስ በኦርቶዶክስም በፕሮቴስታንትም በፕሮቴስታንት ሁለት ባህሪ ያለው ሲባል እና በኦርቶዶክስ አንድ ባህሪ አንድ አምላክ ነው የሚባለው የአባባል ልዩነት እንጂ በቃሉ ተመሳሳይ ነገር ነው ያለው እያለ ነው ወንድማችን ወንጌላዊ ብሩክ የሚያስተምረን እና ያለውን ነገር ደግሞ እዚህ ጋር እየተማርን ነው ቃል በቃል ከመጽሐፍ ቅዱስ። ስለዚህ ኤፌሶን 1:17 ላይ ምን ይላል? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ስለዚህ እኔ የምምለው ምንድን ነው? ለስጋና ለመለኮት ያለውን ነገር በደንብ ለስጋው ነው ይሄ የሚናገረው ብዬ ነው የማምነው። ስለዚህ ይሄንን ነው እኔ እያልኩ ያለሁት። እስቲ አንተ ደግሞ ሁለተኛው ባህሪ ይሄ ነው እያለን ያለ ነው። ሁለተኛው ባህሪ ግን ስንናገር ሰው ለሆነው ብቻ ሳይሆን በስጋው እያል ሳንነጥል መለኮት በስጋው ለምን የራሱ ስላደረገው ስጋ የራሱ ሆኗል። ቅድም እንዳልኩ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ ይላል አይደል? የዋጃትን ቤተክርስቲያን ተጠብቁ ዘንድ ስንት ላይ ኧረ ፍጥነት ታው ግን ብሩኬ ታው እሺ ይሁንዬ ጥቅስ ላይ ላጥ የምታረጋት ነገር አለ ከኪስ የምታወጣው የሚመስል እናም በበበል ንገረን። ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 እሺ ላጥ ያረግብናል እንደ ቀልድ ነገር። ይህ እኮ እኔ ስንቶቹን ስራ የምሰራበት ነው።
የሐዋርያ ስራ አይደል ያልከኝ? አዎ ምዕራፍ 20 ቁጥር 28። እሺ ቁጥር 28 እንዲህ ስንት ነገር የምንቀይርበትን እኮ እሱ እንደ ቀልድ የሚያወራው። እሺ ምን ይላል? በገዛ ደሙ ይላል የሐዋርያ ስራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ በገዛ ደሙ ነው። በገዛ ደሙ የሱ ነው። ለዛ ነው ጌታ ክርስቶስ ኢየሱስ ተራበ ስንል፣ ከዛ ተጠማ ስንል፣ ደማ ስንል ሰው ብቻ አንልም። አሁን መስቀል ላይ ማን የሞተልን? ኢየሱስ ነው የሞተልን። ኢየሱስ እኮ አምላክ ነው። እንዴት አምላክ ይሞታል? በስጋው በገዛ የራሱ ባረገው ስጋ ከማርያም በተካፈለው ስጋ ምን ሞተልን? ይሄኛው ሁለተኛው ባህሪ ነው። አንደኛው ባህሪስ የማይሞት ዘላለማዊ የሆነው ባህሪ። ይሄ አንድ አካል ሁለት ባህሪ የሚለው ትምህርት መጽሐፍ ቅዱሳዊ ትምህርት ነው። ኦርቶዶክሶችም አንድ አካል አንድ ባህሪ እንደው ጥላቻ ስላለ እነዚህ መናፍቆች እና ደግሞ በዛ ሰዓት ፖለቲካል ኢሹም ስለነበረ በጉባኤዎቹ መካከል የነበረ ፖለቲካል ኢሹም ስለነበር እንጂ ትምህርቱ አሁን ኦርቶዶክስም ያላት እኛ ክርስቲያኖችም ያለን ትምህርት በነገረ ክርስቶስ ላይ የተለየ አይደለም። ሲብራራ ትምህርቱ አንድ አይነት ነገር ነው የሚወራው። የኢትዮጵያ ኦርቶዶክስ ግን በተለየ ሁኔታ የኢትዮጵያ ኦርቶዶክስ ያልኩት ቅድም ኦርቶዶክስ እያልኩ ነው ያወራሁት። የኢትዮጵያ ኦርቶዶክስ ግን በተለየ ሁኔታ በመጽሐፍቶቿ ላይ ለምሳሌ ኤፌሶን 1:3ን ቀይረዋለች። ቃል በቃል መጽሐፍ ቅዱሷ ተቀይሯል። እሺ አሁን አንድ ሰው ላስቸግር እንግዲህ ወይ ኤርሚን ላስገባው። የ2000 ዓመት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ያለው ሰው ማን ነው? የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ ያለው ሰው ካለ አላችሁ? አይ ኤርሚሻን አላየሁትም። እዚህ ሌሎቻችሁ ካላችሁ ነው። ብሩኬን ፎሎ እያደረጋችሁ ጥያቄ ያላችሁ በሙሉ አደራ። ብሩክ ወንድሜ በጣም በጌታ የተባረከ በጣም ጎበዝ ወንድማችን፣ ልዩ ስጦታ ነው የተሰጠው። በተለይ የማስተማር ስጦታ የተለየ ስጦታ አለው እና የቀየረችዋን ችግር የለውም እነሱ እንትን ይበሉበት። ግን መጽሐፍ ቅዱሱ ስላለ ሁላችንም ጋር ዳውንሎድ ስላደረግን እሱ ችግር የለውም። ያ እንደሚቀይሯት ሮሜ 8:34ን ቀይረውት የለ እናቅ የለ ልክ ሮሜ 8:34 የሚማለደው ፎሎ አድርጎ አደራ። ፎሎ ታፕታፕ ኮፒ ሊንክ አድርጎ አደራ። ብሩኬ ተባረኩ። ቀጥል። ሮሜ 8:34 እንደተቀየረው ልክ በዚህኛውም ማለት ነው። በዚህኛውም የክርስቶስ ኢየሱስ አምላክና አባት ኤፌሶን 1 እንደተቀየረው ሮሜ ላይ እንደቀየሩት ይሄኛውንም በ2000 ዓመተ ምህረት ላይ ቃል በቃል ቀይረውታል። ቃል በቃል ተቀይሯል። ይሄ ብቻ አይደለም፣ ሌላ ጥቅስ ልጨምርልህ። ዮሐንስ በራእዩ ላይ ጳውሎስ ብቻ ነው ይሄን የተናገረው አይደለም። ዮሐንስ በራእዩ ምዕራፍ 1 ላይም እንዲሁ ተናግሯል። ምዕራፍ 1ን ክፈተው። ራእዩ መጽሐፍ ምዕራፍ 1 ከቁጥር 5 እስከ ቁጥር 6 ከቁጥር 4 እስከ ቁጥር 6 ድረስ። እሺ ምዕራፍ 1 ዮሐንስ ራእይ የጻፋችሁ ቤተሰብ ምዕራፍ 1 ቁጥር 5 ላይ ምን ይላል? እዚህ ጋር 5 የለም። አይገርምም? 4 እና 6 ነው ይዘን 5 አንድ ላይ ነው ያለው። 4 እና አንድ ላይ ነው ያለው። እሺ ተባረከልኝ። ዮሐንስ ይላል ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን፣ አሜን። አሜን አሜን። ክብር ለኢየሱስ ይሁን። እንግዲህ እዚህ ጋር ለወደደን ከኃጢአታችንም በውሃ ላጠበን አይደለም የሚለው ያቺ ነው። ያው ይሄ መመታታ ለወደደን ከኃጢአታችንም በደሙ ደም ነው ኃጢአት። በደሙ በቀደመውም ኪዳን ደም ነበር ኃጢአት ይቀድም የነበረው፣ መስዋዕት ያስፈልግ ነበር። በዚህኛው ደግሞ ኃጢአትን የሚሽር ንጹህ የሚያደርገው የክርስቶስ ደም ነው።
ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ይላል። ጳውሎስ ብቻ ነው ይሄን የተጠቀመው አይደለም። ይሄው ዮሐንስም ብሏል፣ ጴጥሮስም ብሏል። በጣም በሚገርም ሁኔታ ማለት ነውና ጌታችን ክርስቶስ ኢየሱስ በስጋው አምላክ አለው ማለት ነው። በስጋው የኛን ባህሪ ነው የያዘው። የኛን ባህሪ ካልያዘ ሊያድነን አይችልም። ሞት የተፈረደው እኛ ላይ ነው። የኛኑ ስጋ ነው ከማርያም የማህፀኗ ፍሬ እኮ ነው የማርያም የማህፀኗ ፍሬ ነው ካልን በስጋው ሰው ነው እያልን ያለን በስጋው ሰው ነው እያልን ያለ ነው። ሰዋዊ ባህሪ አልጠፋም። አንድ አካል ሁለት ባህሪ ስንል ይሄን ነው እየተናገርን ነው። የተለየ መጽሐፍ ቅዱሳዊ ያልሆነ ትምህርት አይደለም የክርስቲያኖች ትምህርት ማለት ነውና እንዲሁ መካሰስ ስለምንው እኔ ነገረ ክርስቶስ ላይ ከኦርቶዶክስ የተለየ ሩቅ የሆነ ትምህርት የለንም። አንድ ምን እያሉ ነግሩን አንዱ አካል አጥፍቶ ማያምኑ ሁለት አካል ሁለት ባህሪ ስንል ሁለቱ ባህሪያት ተነጣጥለው ነው ብለን ስለማንናገር ያለመነጣጠል ስለምንል የተለየ ትምህርት አይደለም በነገረ ክርስቶስ ላይ ያለን ትምህርት ማለት ነው። ዮኒሻ ጥያቄ ጠይቀኛል። አዎ የምጠይቅ ምንድነው እኔ እኮ ግራ ገባኝ። ራሱ ስዩሜን እንደው ስለ ቅዱሳን ለመጠየቅ ፈልጌ እንጂ ስለ ባህሪው እንዳልኩት አምላክ አይራብም እንደምናውቀው ቅድም አብራርተሃል። አምላክ አይደክመውም፣ አይተኛም። በአምላክነቱ ከሄደን አምላክ አይጸልይም፣ ራሱ አምላክ ነው። በዚህ ነገሩ ላይ ባለው በደንብ አድርገህ እና በአመሳክረ ማድረግ በጣም ትክክል ነው። ሌላው በአምላክነቱ የተገለጸበት ቦታዎች ላይ እስቲ እሱን ደግሞ አሳየን። አሁን በስጋው ወደ እግዚአብሔር እንደሚጸልይ በስጋ በነበረበት ጊዜ ጸሎት እንደሚያደርግ እንደተራበ እንደሚሰግድ ሁሉ ይሄን ነግረህናል፣ እንደሚጸልይ ጭምር። አሁን በአምላክነቱ የተገለጸበት ቦታዎች ደግሞ እሱን በደንብ አድርገህ ብታስረዳኝ ደስ ይለኛል። እሱ ላይ ታብታብ ኮፒ ሊንክ የኔዎቹ ተባረኩ። ኮፒ ሊንክ ለብዙ ሰዎች መቅረጽ ያለባችሁን ቦታ ቅረጹ። ተባረኩ። ይህንን ነው ምለው። በዮሐንስ ወንጌል መጽሐፍ ምዕራፍ 8 ላይ አንዱን እንመልከት። እሺ ያቺ ልትወገር የመጣችው ሴት ማለት ናት። አዎ ወንጌል መጽሐፍ ምዕራፍ 8 እሙታ ሊወግሯት የነበረችው ዮሐንስ 8 ስንት ከቁጥር 4 ጀምሮ እስከ ቁጥር 8። እሺ ተባረኩ። ዮሐንስ ምዕራፍ 8 ከቁጥር 4 ጀምሮ መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞ ጎንበስ ብሎ በምድር ጣቱ ላይ ጻፈ። በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ በሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱን በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁን ጀምሮ ደግመሽ ኃጢአት አትስሪ አላት። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ነገራቸው ይላል። አሜን። ተናገራቸው። አሜን። እዚህ ላይ እንግዲህ እንደምትመለከቱት ትክክል ናቸው ሴቶቹ። አመንዝራለች። ያመነዘረ ደግሞ አይሰቀልም። በአይሁዳውያን የሕግ ስርዓት መሰረት ተወግሮ ነው የሚገደለው። ለምሳሌ ዲያቆኑ እስጢፋኖስን ካየነው በድንጋይ ነው የተወገረው። ለዛ ነው ጌታችንን አልሰቀሉትም አይደል? አይሁዳውያን አሳልፈው ነው ለሮማውያን የሰጡት። በሮማውያን ደግሞ ወንጀለኛ የሚቀጣው በመስቀል ላይ ተሰቅሎ ነው የሚገደለው ወንጀለኛ። በአይሁድ ግን ሰው አይሰቀልም፣ በድንጋይ ተወግሮ ነው፣ ልክ እስጢፋኖስ እንደተወገረው። እችንም ሴት በድንጋይ ሊወግሯት ነው ይዘዋት የመጡት እና እንደ ሊፈትኑት ነው። እንደ ሕጋችን እቺ ሴት በድላለች፣ ወንጀል ሰርታለች እና መገደል አለባት። ጌታ ምን አለ?
ንጹህ የሆነ አለ። እሱ እኮ ንጹህ ነው፣ አይገርምም? ኃጢአት የማያውቀው እርሱ ነው ይሄን ማድረግ የሚችለው ብቸኛ ከነሱ መካከል ሰው ነዋ። ጌታችን እኮ በስጋ መጥቷል እና በስጋ ከመጡት መካከል ኃጢአት የማያውቀው ጌታችን ብቻ ነው። ድንጋይ አንስቶ መውገር የሚችለው እሱ ብቻ ነው። ምን አላት? እሱ ግን ቁጥር 12 ላይ ሂጂ ከአሁን ጀምሮ ደግመሽ ኃጢአትን አትስሪ እኔም አልፈርድብሽም አላት። ኃጢአትን ይቅር ማለት የሚችል ነው። እርሱ አምላክ ስለሆነ ኃጢአትን የሚተው ነው። ይቅር ማለትን ይቅር ሲልን እንመለከታለን በዮሐንስ ወንጌል መጽሐፍ ምዕራፍ 8። ለምን? አምላክ ስለሆነ እነሱ ሊወግሯት ነበረ፣ ሊገሏት ነበር የመጡት። እርሱስ ጌታ ምን አለ? ኃጢአትን አትስሪ አላት እኮ፣ አትበድይ አላት። ለምን? ድጋሚ ይወግሯታል። ይሆን ጌታ ክርስቶስ ኢየሱስ በነበረበት ሰዓት የሕጉ ዘመን ነበር። መስቀል የክርስቶስ ኢየሱስ ሞት ያስፈልግ ነበር። ይኸውልህ ከክርስቶስ ኢየሱስ ሞት በኋላ ስትበድል እንኳን የክርስቶስ ደም ያነጻል። ያኔስ ይወግሩ ነበር። ድጋሜ ቢያገኟት በዛ ነገር ይገሏታል። ድጋሜ ማለት ነው። በድንጋይ ነው ወግረው የሚገሏት። እና ኃጢአትን አትበድይ ደግመሽ። ለምን? ደም ያስፈልግ ነበር፣ መሞት ነበረበት። ኃጢአትሽን ምን አለ? ትቼልሻለሁ፣ ይቅር ብዬሻለሁ ሲላት እንመለከታለን። ሌላን ጨምር አንድ ዮሐንስ 18 ቁጥር ስንት? ከቁጥር 3 ጀምሮ ጌታን ሊይዙት ሲመጡ ያለውን ክፍል ማለት ነው። ተባረኩ። ታፕ ኮፒ ሊንክ። እግዚአብሔር ይባርክልኝ። ዛሬ የተቀደሰ ቀን ይሄን ሊያሰማኝ ብሎ ነው ጌታ ብሩኬን የላከው፣ እንዲሁም ወንድሜ ስዩምን የላከው ይሄን ጌታ ሊገልጽልኝ ፈልጎ ነው። ከእኔ ጋር ላላችሁ ሊገልጽ ፈልጎ ነው ጌታ። ስለዚህ ምን አረጋለው? ከ3 ጀምሮ ዮሐንስ 18:3 የዮሐንስ ወንጌል። ስለዚህም ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያን ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎም የሰጠው ይሁዳ ደግሞ ከነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ ይላል። እኔ ነኝ ባላቸው ጊዜ አፈግፍገው የመጀመሪያው በምድር ወደቁ። ክርስቶስ እኔ ነኝ ብሎ የሚጥል አምላክ ተመልከቱ። ሊይዙት ነው የመጡት። ኢየሱስ ክርስቶስ ሲገረፍ እንመለከታለን፣ ሲያሰቃዩት እንመለከታለን። አሁን ጌታ ግን ያ ሲገረፍ የምንመለከተው፣ ሲሰቃይ የምንመለከተው፣ ሲደማ የምንመለከተው አምላክ እኔ ነኝ ብሎ ቃል ተናግሮ ግን የሚጥል አምላክ ነው። እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ ይላል። አሜን። ጌታ ኢየሱስ ማን ነው? አምላክ ነው ማለት ነው። ይጥልሃል። እኔ ነኝ ብሎ ይጥልሃል ጌታ። አሜን። እኔ ነኝ ሲል በፊቱ መቆም አትችልም። እኔ ነኝ ማለትም ደግሞ የሚችል ብቸኛ ነው አይደለ? እኔ ነኝ አለ ጌታ። እኔ ነኝ ሲል ምን ሆኑ? አፈግፍገው በምድር ላይ ወደቁ ይላል። ኢየሱስ ክርስቶስ ሰው ብቻ አይደለም። ገብቶሃል? ሰው ብቻ አይደለም፣ አምላክም ጭምር ነው። እሱ የእግዚአብሔር ልጅ አምላክም ጭምር ነው። ኢየሱስ ባህሪዎቹ እነዚህ ናቸው ማለት ነው። የሚደክመው በስጋ ደግሞ መለኮት ስለሆነ እኔ ነኝ ብሎ ደግሞ ሲጥል የምንመለከተው ነው ማለት ነው። ደግሞ በመስቀል ላይ እኮ እንደምንመለከተው የሆነ በቀኝ የተሰቀለውን ዛሬ በገነት ከኔ ጋር ትሆናለህ ብሎታል። ዛሬ ከዛ በፊት የገለጸልኝም ብሩኬ ልንገር፣ እዚህ ጋር ወረድ ስትል ምን ይል መሰለ? 9 ጋር ስታነበው ከ9 በፊት እኔ ነኝ አላቸው እነሱ። ከዛ ምን አለ ኢየሱስ መልሶ እኔ ነኝ አልኳችሁ። እንግዲህ እኔን 8 ላይ እንግዲህ እኔ ነኝ አልኋችሁ። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህን ይሂዱ ተቧቸው አለ። ከዛ ያለውን 9 ላይ ስማ እዚህ ጋር። ይህም ከነዚህ ከ9 አንዱን ስንኳን አላጠፋሁም ያለው ቃል ይፈጸም ዘንድ ነው። አላጠፋሁም፣ ጥፋት እንደሌለበት እዚህ ጋር ይናገራል። ከነዚህ ከሰጠኝ አንድ እንኳን አላጠፋውም ያለው ቃል ከሰጠኝ
ለምንድን ነው እንደዛ ያለው? ዮኒ ከነዚህ ከሰጠኝ አንድ እንኳን እንዳላጠፋ ያለው ቃል ይፈጸም ዘንድ ማለት ይሁዳ ምንድን ነው እዚሁ ምዕራፍ 17 ላይ አንድ የነገረን ነገር አለ አስቀድሞ ማለት ነው 17 እዚሁ ላይ ነው ወይስ ሌላ ምዕራፍ? አይ ምዕራፍ 17 እሺ ቁጥር 12 አንብበው። የዮሐንስ ወንጌል አይደል? አዎ የጸለዩ ቦታ የጸሎት 17 ቁጥር ስንት? 12 እሺ ምን ይላል? ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ ከነርሱ ጋርም በዓለም ሳለው የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸው፣ መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእርሱ ማንም አልጠፋም። ከምን? ከጥፋት ልጅ በቀር ከነርሱ ማንም አልጠፋም። ከእነርሱ ጋር በዓለም ሳለው የሰጠኸኝን በስምህ እኔ ጠብቃቸው ነበረ። ሐዋርያቱን ጠበቅኳቸው መጽሐፍ እንዲፈጸም ከጥፋት ልጅ በቀር። ማን ነው ይሄ የጥፋት ልጅ? ይሁዳ የጥፋት ልጅ ነው። አሁን ቁጥር እዛ አሁን ያነበብነው ምዕራፍ 18 ቁጥር 9 ላይ ታዲያ ምን አለን? ከነዚህ ከሰጠኝ አንዱን እንኳን አላጠፋውም ያለው ቃል ይፈጸም ዘንድ ነው። ለምን? ይሁዳ የጥፋት ልጅ ሆኖስ አሳልፈው ሊሰጠው አብሮ ነው የመጣው ከነዛ ከጭፍሮቹ ጋር ጠቋሚ ሆኖ ነው። ለምን? የጥፋት ልጅ ነው። በነገራችን ላይ ይሁዳ አማኝ አልነበረም። ቃል በቃል ያምን እንዳልነበር በዮሐንስ 6 ላይ ተጽፏል። እሱን ላሳየው እኔ አማኝ እንዳልነበር ይሁዳ ዮሐንስ 6 እሺ፣ በደንብ ማየት ነው የምፈልገው። እንዴ ይሁዳንማ በደንብ ነው መግለጽ የምፈልገው። ዮሐንስ 6 ቁጥር 64 ቁጥር ስንት? ቁጥር 64 እሺ ምን ይላል? ነገር ግን ዮሐንስ 6:64 ነገር ግን ከናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያ ያውቅ ነበርና። ከመጀመሪያው ያውቅ ነበር። ማን አሳልፎ እንደሚሰጠው ደግሞስ የማያምኑ እነማን እንደሆኑ። የጥፋት ልጅ ነው ይሁዳ። አሳልፎ ሲሰጠውም ሰይጣን ሲገባበትም ማንነቱ ምን ስለሆነ ነው? የማያምን ስለሆነ ነው። ጌታን አሳልፎ ሊሰጥ መጣ ይሁዳ። ከማን ጋር? ከነዛ ከጭፍሮቹ ጋር። በጣም በሚገርም ሁኔታ እኔ ነኝ ሲላቸው ግን ወደቁ፣ ወደ ምድር ወደቁ ይላል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ሁለቱን ባህሪያት በደንብ እንመለከታለን በኢየሱስ ላይ። ግን ሳይነጣጠል እንደምንናገር ግን ማስተዋል አለብን። ሰው ብቻ ነው የሞተልኝ መስቀል ላይ እንደማንለው ማለት ነው። ሰው ብቻ ነው አይደለም። መስቀል ላይ የሞተልን ሰው ነው አይደለም። አምላክ ነው በስጋ የሞተልን። በቃ ይሄ ነው ዋናው ነገር። አምላክ በምን ሞተልን? የሚሞት ባህሪ የለውም አምላክ። ታዲያ የሚሞተው ባህሪውን በራሱ ባደረገው ባህሪ ምን ሞተ? አምላክ በስጋው ማለት ነው። ስጋ የሚሞት ባህሪ ነው። ያን ስጋ የራሱ አደረገና በስጋ ጌታ መስቀል ላይ ሞተልን። አሁን እሱ በአብ ቀኝ ነው ያለው። ዛሬም እኮ ኢየሱስ ሊቀ ካህን ነው። ዮኒ ለአንተ እኮ ኢየሱስ ሊቀ ይሄ ባህሪ አልጠፋም በሰማይም። ይሄ ሰዋዊው ባህሪው አልጠፋም። ለምን? እኛን ወክሎ ገብቷል ኢየሱስ ክርስቶስ። በሰማይ ዘመድ አለን። ለዛ ነው መካከለኛ የሆነው እኮ ከኛም የሆነ ባህሪ መለኮታዊ ባህሪ። አዲሱ መደበኛ ትርጉም ማድረግ ትችላለህ ዮኒ? መጽሐፍክ ስልክክ ላይ አዲሱ መደበኛ ትርጉም መሆን ይችላል? አይችልም። ገላትያ 3 ላነብል ፈልጌ ነው። ገላትያ 3 ቁጥር 20 ላነብል ፈልጌ ነው። አዲሱ መደበኛ ትርጉም በደንብ ስለሚገልጸው ብዬ ነው። እሺ ገላትያ 3 ስንት? ቁጥር 20። እሺ ገላትያ 3:20 ቤተሰብ መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። ናይስ። ስሙ ይክበር። አዲሱ መደበኛ ትርጉም እንደዚህ ይላል፣ ሆኖም መካከለኛው አንድን ወገን ብቻ የሚወክል አይደለም ይላል። መካከለኛው አንድን ወገን ብቻ ይወክል አይደለም። አንድ ወገን ማለት ምንድን ነው? ለምሳሌ መለኮታዊ የሆነ ወገን አለ፣ ሰዋዊ የሆነ ወገን አለ። ትክክል። አንድን ወገን ብቻ አይደለም የወከለው እና ሁለቱን ወገን። ለዛ ነው እኮ መካከለኛ የሆነው። ሰውም ነው ደግሞ አምላክም ነው። ዛሬ እኛን ወክሎ በሰማይ ገብቷል ማለት ነው ጌታ ክርስቶስ ኢየሱስ። ትምክታችን ለዛ እኮ ነው የዘላለም ሕይወት አለን ብለን የምንመካው። እኛን ወክሎ የገባ ዘመድ ስላለን ነው በሰማይ። መካከለኛው አንድን ወገን ብቻ አይወክልም። ሰው ነው ደግሞም አምላክ ነው።
ከአምላክም ወገን ነው ከሰውም ወገን ነው ማለት ነው። በያዘው ስጋ ከማርያም በተካፈለው ስጋና ደም ምንድን ነው? ሰው ነው። መካከለኛ ነው። በሰውና በእግዚአብሔር መካከል ሆነ ማለት ነው። እነዚህ ናቸው ሁለቱ ባህሪያት። እነዚህ ናቸው ሁለቱ ባህሪያት፣ ሰዋዊ ባህሪና መለኮታዊ ባህሪ። አልጠፋም ማለት ነው። ሰዋዊ ባህሪ አልጠፋም ማለት ነው። መለኮታዊ ባህሪ። እነዚህ ሁለቱ ባህሪያት ሳይነጣጠሉ ዛሬም በክርስቶስ ኢየሱስ ላይ አሉ ማለት ነው። በሰማይም ነው እያልኳቸው ያሉት። ዛሬ በሰማይም እነዚህ ባህሪያት አሉ። ክብር ለኢየሱስ ይሁን። አሜን። ዋው ድንቅ ነገር ነው በእውነት ይሄ ነገር። አሁን እንዳልኳችሁ በኦርቶዶክስም ችግር እንደሌለ የንግግር እንጂ የእንትን ችግር እንደሌለ እንደው ማጣመም ስለፈለጉ እንጂ ያ ነው ችግር ያለው። አሁን ሌላ ጊዜ ወስደን ስለ ቅዱሳን አማላጅነት ተብሎ የተነገረው እንደው በአጭሩ መንገር ትችላለህ ወይስ በሌላ ጊዜ በደንብ ቀጠሮ ይዘን ነገ ወይ ከነገ ወዲያ የምችለው ነገር ካለ በሱ ነገር እንድትሄድልኝ ይፈልጋለሁ። ብዙ ጊዜ የምንዳረቀው ጉዳይ በክርስቶስ ሳይሆን እንደምታውቀው ቅዱሳን እያሉ የክርስቶስን ቦታ የወሰዱ ኖ ክርስቶስ ብቸኛ አዳኝ እንደሆነ እናመልካለን፣ ግን አማላጆች ያሉን ወደ ገነት የሚያስገቡ እያሉ በብዛት የሚያመጡን ነገር አለ። ለምሳሌ እንደ አንድ ጥያቄ አድርጌ መወስድልህ ዕብራውያን 1:14 ብዙ ጊዜ ይገልጹታል፣ ብዙ ጊዜ ይሉታል። ስለዚህ የምትለውን ምን ትለኛለህ እስቲ? ምን ይላል? ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም ለመዳን ነው የሚለው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደለምን ይላል። እና በዚህ ጉዳይ ላይ በጣም ጥብቅ አድርገው የኦርቶዶክስ ልጆች መላእክቶች ለመዳናችን አጋዦች ናቸው ብለው በደንብ አድርገው የሚከራከሩበት ፖይንት ነው ያለው፣ እንዳነበቡት ማለት ነው። በዚህ ጉዳይ ላይ አጠር አድርገህ የምትለው ነገር ካለ? ትክክል ነው። ለመዳናችን ምን የሚሆኑ ናቸው አለ፣ ግን የምንልካቸው አይደለም የሚለው የሚላኩ ናቸው መላእክት። እስኪ ደግሞ አንብበው ቃሉን አንዴ። ምን አለ? ያ ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ። አንድ መልአክትን ልኮ ወንጌል ሊነግረኝ ይችላል። አንድ መልአክ ልኮ አልሰማሉኝ፣ ብሩኬ አልሰማ ተባልኩ። የሚላኩ ናቸው እንጂ የምንልካቸው አይደሉም። ተባረክልኝ እያልኩ ነው። እኔም የሚላኩ እያለ በፍጹም ለምን ብለው ይጠይቁኛል። ለማዳን እና አላገዙም ወይ እያሉ ነው የሚጨቀጭቁት። ለአንተ መልአክ ልኮ ሚስተር ኤክስ ጋር ሂድና አውራው ሊልህ ይችላል እግዚአብሔር። ሂደህ ስታወራው ለምሳሌ ጴጥሮስ ራእይ ተመለከተ አይደለ? ቆርኔሌዎስ ራእይ ተመለከተ። ጴጥሮስ ወደ ቆርኔሌዎስ ቤት ሄድና ወንጌል ተናገረ። በዚህ ምክንያት ቆርኔሌዎስ ጌታን ተቀበለ። መልአኩ መጥቶ አንተን ሂድና ጃንደረባውንም እኔም ያነበብኩት አለ ብሩኬ፣ ትንሽ ፉን ልበል። የሐዋርያት ሥራ ምዕራፍ 8 ላይ የኢትዮጵያ ጃንደረባው ከፊልጶስ መልአክ ነገረው ይላል። እና መልአክ በመንፈስ ነግሮት ከዚህ ከኢትዮጵያ ጃንደረባው ጋር ጋሪ ውስጥ ገብቶ የሚሄድበት ጋር ኢየሱስ እንዲሰብከው አድርጓል። ስለዚህ መልአኩ ተልኳል። በሚገባ ሐዋርያት ሥራ መጽሐፍ ምዕራፍ 8 ማለት ነው። ምዕራፍ 8 ላይ እንዴ ትንሽማ ዘግባለሁ ያነበብኳል። ኢትዮጵያዊ ጃንደረባ አልዳነም ታዲያ? ኢትዮጵያዊ ጃንደረባ አልዳነም? ኢትዮጵያዊ ጃንደረባ አልዳነም? ድኗል። ይሄ ማለት ነው በቃ እየነገረን ያለው እኛ ምናዛቸው። አሁን ኦርቶዶክሳውያን ጋር ያለው ችግር በጸሎት ሚስተር ኤክስ የተባለ መልአክ ኮሙኒኬት አድርገው ከዛ ያ መልአክ ወደ እግዚአብሔር ሄዶ እሱን አይደለም እያለን ያለው። ከእግዚአብሔር ዘንድ ግን አንተን እንድትድን ተልኮ የሚመጣ መልአክ አለ እንዴ። በቃ አገልግሎታቸው እኮ ይሄ ነው። አንድ ነገር ላሳይና በደንብ እናወራበታለን። ይሄ ጌታ ክርስቶስ ኢየሱስ አባቴን ቀብሬ ልምጣ ተከተለኝ ሲለው አባቴን ቀብሬ ልምጣ አለው። አባቴን ቀብሬ ልምጣና እከተላለሁ ሲለው ሙታንን ለሙት ተውላቸዋለሁ። አባትም ሙቷል፣ የሚቀብሩትም ሙታን ናቸው። ሰውየው እኮ የሞተው ሙታን ተብሏል፣ ቀባሪውም ሙታን ተብሏል። ለምንድን ነው? በስጋ እኮ አሉ፣ በህይወት አሉ፣ መንፈሳቸው ሙት ነው አይደለ? መንፈሳቸው ሙት ስለሆነ ሙታን ተብለዋል። አሁን ይህን ነገር ነው በደንብ ሌላ ጊዜ ማንሳት ያለብን። ሮሜ መጽሐፍ ምዕራፍ 8 ጋር ሄድና
ይሄን ቃል እናንብበው። ከቁጥር 14 እስከ ቁጥር 17 አንብብልኝ። ቀቅለው ሊበሉኝ ያቺን ተናግሬ እኔም ደግሞ አልፋታም። ያነበብኳትን ታስታውሳላችሁ። በዛ ጉዳይ ላይ ማን ነው የምትባል ኤፌሶን የምትባል ልጅ ጋር ነበር ስናወራ የነበረው። መስሚያቸው ጥጥ ነው አባቴ፣ መስሚያቸው። ወደ ሮሜ ሰዎች ምዕራፍ 8 ቁጥር ስንት? ከ14 እስከ 17። እሺ ሮሜ 8:14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባትን ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችን ያ መንፈሱ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ሆንን ወራሾች ኢየሱስ ይሁን። ቁጥር 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። አሁን በእግዚአብሔር መንፈስ ነው ወይ እየተመራን ያለ ነው ጥያቄ። ከተመራቅ አባ አባት ብለህ የልጅነት መብት ስልጣን አለን ማለት ነው፣ ቅዱሱ መንፈስ። ከዛ ለፍርሃት የባርነት መንፈስ አልተቀበላችሁም ይላል። ምንድነው የባርነት መንፈስ ማለት? ይሁንዬ አዳም ከገነት ሲባረር የእግዚአብሔርን ድምጽ ሲሰማ በቅጠሎች መካከል ነው የተሸሸገው አይደል? ለምን? በእግዚአብሔር ፊት መቆም ስላልቻለ ነው። በፊት እኮ ድምጹን ያውቃል ከመበደሉ በፊት ኃጢአት ከመስራቱ በፊት። ልክ ከእግዚአብሔር ትእዛዝ ሲተላለፍ ግን በቅጠሎች መካከል ተሸሸገ። አሁንም ሰዎች ካልዳኑ አባ አባት ብለው የሚጮሁበትን የልጅነት መንፈስ ካልተቀበሉ ፈሪዎች ናቸው እና በነጣጡስ ስር ነው የሚሸሸጉት፣ በነ ማርያም በነ ጊዮርጊስ። ይሄ ነው የፍርሃት መንፈስ ማለት ዮኔ። ለምን? በእግዚአብሔር ፊት የመቆም ድፍረት ስለሌለ የምትሸሸገው ጻድቃን ለእግዚአብሔር ቅርብ ናቸው ባልካቸው ሰዎች መካከል ትሸሸጋለህ፣ እነሱ እንዲያስጥሉ። ይሄ የፍርሃት መንፈስ ነው፣ የባርነት መንፈስ ነው። ለምን አትቆምም በእግዚአብሔር ፊት? እኛ እኮ በእግዚአብሔር ፊት በክርስቶስ ኢየሱስ ቁመናል፣ ድፍረት አለን። እኛ በእግዚአብሔር ፊት በስጋው በኩል መግባት ችለናል። አየ ኔትወርካችን ተዘርግቷል። ፈሪዎች አይደለንም እኛ። የፍርሃትና የባርነት መንፈስ የተቀበለ ሰውስ ጣጡስ ስር ነው የሚሸሸገው፣ ጊዮርጊስ ስር ይሸሸጋል። ድፍረት የለውማ፣ ፈሪ ነው። ልክ እንደ አዳም ማለት ነው፣ በቅጠሎች መካከል እንደተሸሸገው አዳም ፈሪ ነው የሆነው። አየ በእግዚአብሔር ፊት መቆም አይችልም። ለምን? በድሏል፣ ኃጢአተኛ ነው። አንተስ እንዴ? አንተ በክርስቶስ ኢየሱስ ጻድቅ ነህ፣ ድፍረት አለ በእግዚአብሔር ፊት። ለምን? የዕብራውያን ጸሐፊ ሲናገር፣ እስኪ ይሄን ጥቅስማ ማንበብ አለብን። ዕብራውያን ጸሐፊ ሲናገር በምዕራፍ 10 ቁጥር 19 እና 20 ላይ የሚለን እንመልከተው። ይሄ ነው ልዩነታችን የኛ። ዕብራውያን 10 ስንት? 19 እና 20። ተባረክ። አሜን። ምን ይላል እንግዲህ? ዕብራውያን 10 19 እና 20 ነው። እንግዲህ ወንድሞች ሆይ በመረቀልን በአዲስ እና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ። ለፍቅርና ለመልካምም ስራ እንድንነቃ እርስ በርሳችን እንተያይ። በአንዳንዶችም ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልምና
የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንም ሊበላ ያለውን የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩለት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለው እናውቃለንና፣ ደግሞም ጌታ በሕዝቡ ይፈርዳል። በሕያው በእግዚአብሔር እጅ መውደቅ የሚያስፈራ ነው። ነገር ግን ግማሽ በነቀፋና በጭንቅ እንደ መውጫ ስለሆናችሁ፣ ግማሽም እንግዲህ ካሉት ጋር ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ። የሚበልጥና ለዘወትር የሚናገር በቃ አይደለ? ኦኬ ይበቃል። ምን ብሎናል የዕብራውያን ጸሐፊ? ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ። ይሄ መንገድ አዲስ ነው፣ ከዛ ሕያው የሆነ መንገድ ነው እና ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን አለ። ድፍረት አለን እኛ በምን? በመጋረጃው። አሁን አንተ በእግዚአብሔር ፊት ቁመሃል። አንተን እግዚአብሔር ሲመለከት ልጁን ነው በአንተ ላይ የሚያየው። የሆነ ልጄ የሚልህ እኮ ብቃትን አይቶ አይደለም፣ ክርስቶስን አንተ ላይ ተመልክቶ ነው። ሰውኛ ድፍረት አለን በእግዚአብሔር ፊት። እነዛ ሰዎች ወደ ፍጡር ሲጸልዩ ካያቸው ፈሪዎች ስለሆኑ ነው። የእግዚአብሔርን ቅዱሱን መንፈስ ስላልተቀበሉ ነው። ይሄ ነው ልዩነታችን። የፍርሃትና የባርነት መንፈስና የልጅነት መንፈስ መቀበላችን ነው። እኛ በእግዚአብሔር ፊት የመቆም ድፍረት አለን በክርስቶስ። እነሱ የእግዚአብሔር ድምፅ ፊት መቆም ስላልቻሉ ነው። ለምን? ኃጢአት ስለሚከሳቸው ነው። አንተ በክርስቶስ ኢየሱስ ላሉት ኃጢአት ኩነኔ የለባቸውም ይላል። አንተ ከፍርድ ስላመለጥክ ነው። አንተ ከሞት ስላመለጥክ የእግዚአብሔርን ድምፅ መስማት ስላለ አባትህ ነው አባቴ ብለህ ታወራዋለህ። እነሱስ የፍርሃትና መዳን ነው ልዩነቱ። የዘላለም ሕይወት ስታገኝ የዘላለም ሕይወት የሰጠ ማን ነው? እግዚአብሔር ነው። ትጠይቀዋለህ አባትህን። እነሱ ደግሞ በቅዱሳን በሚባሉት እንዴ የኢትዮጵያ ኦርቶዶክስ ቅዱሳንን ተመልከት። ዲዮኒ አሁን ይሄ ስድብ ይመስላችኋል? ብዙ ጊዜ ስናገር በኢትዮጵያ ኦርቶዶክስ ጻድቅ ለመሆን 10 ደረጃ አለው አይደል? የምታልፍበት ደረጃ አለ። በኢትዮጵያ ኦርቶዶክስ አንድ ሰው ጻድቅ የሚሆነው ወደ አሞራነት ሲቀየር ነው። አስተውለካል? ይሄን አሞራ ካልሆንክ ጻድቅ አትሆንም። ተክለ ሃይማኖትን ይኸው 6 ክንፍ አለው። ግዴታ አሞራ መሆን አለባቸው። ልክ የአሞራ ደረጃነት ሲደርሱ ነው ጻድቅ ተብለው ሁላ የሚጠሩት። ዘርዓ ብሩክን ይኸው 12 ክንፍ አለው። ክርስቶስ ሳምራት ያያት 12 ክንፍ አላት። የጽድቅ ደረጃቸው ወደ አሞራነት መቀየር ነው። አሁን የመጽሐፍ ቅዱሳዊ ነው። ስለዚህ ይቅርታ አሞራ በሰማይ ሲያይሽ አለ የሚባለው እውነት ነው ማለት ነው። ተረት ማለት የምሬን ነው የምልህ። ለማወቅ ጳውሎስ ጻድቅ አይደለም እንዴ? ዮኒ አዎ ጻድቅ ነው። ለምንድን ነው አሞራ ያለው ነው? እነ ጴጥሮስ ለምንድን ነው አሞራ ያሉት? የኢትዮጵያ ኦርቶዶክስ ግን ቅድስና ደረጃ አሞራነት ነው የመጨረሻው። ክንፍ ማብቀል አለብህ። ክንፍ ካላበ አይምሯቸው ላይ የተሰራውን ነገር ተመልከት። በእውነት ወንጀል ነው፣ በእውነት ነው ብላችሁ ወንጀል ነው። ሰው የፈለገ በእግዚአብሔር ፊት ንጹህ ቢሆን በእግዚአብሔር ፊት መቆም አይችልም። መቆሚያችን ኢየሱስ ክርስቶስ እኮ ነው። በቃ እነሱ ግን የሳሉባቸውን ነገር ተመልከት። ክንፍ ካበቀለ ጻድቅ ነው፣ እሱ ወደ እግዚአብሔር ያደርሳል ብለው ይናገራሉ። እነሱ ላይ ትምክታቸውን እንዲያደርጉ ማለት ነው። እነዚህ ጻድቃን የተባሉት ላይ ማለት ነው። ይሄ ነው ከልጅነታችን ጀምሮ ስናያደግ ነው። ቤታችን ውስጥ ስታይ ክንፍ ያለው ሰውዬ ነው የምትመለከተው። ክንፍ ያበቀለ ሰውዬ ነው። እግሩ ተቆርጧል። ተአምር እንዴ! እኮ ሆረር ፊልም እኮ ነው ስናያደግ ነው። እኔም አሁን ብትጠይቀኝ ጌታ ምስክሬ አንድ እግሬ ተቆርጦ ክንፍ ቢሰጠኝ ነው የምመርጠው። ሁለቱንም ተቆርጦ ክንፍ ቢሰጠኝ ደስ ይላል። በበር ነው ደስ የሚለኝ። ምን ያደርግልኝ? የታክሲ አልከፍል፣ የነዳጅ አልከፍል፣ መኪና አልገዛ፣ ምን አልል በክንፌ ላይ እያልኩ የሆነ ቦታ ደርስ ብዬ ምን የተገጩት በሙሉ ክንፍ በክንፍ እንዴ አተረፈ እንጂ። አሁን ይቅርታ አርጉልኝ፣ ስድብ አይደለም። አቡነ ተክልዬ አተረፉ እንጂ አልተጎዱ። አንድ እግር ተቆርጦ ክንፍ ካለ ላጥ ብሎ የሆነ ቦታ የሚሄድበት እንዴት ነው የሚያኮርፈው? እንዴት ነው እግሩ ተቆርጦ በአንድ እንትን ሆነልኝ የሚባለው? እስቲ ንገሩን። እና አንዳንዴ ቆም ብሎ ማሰቡ መልካም ነው ብዬ አስባለሁ። ዘርዓ ብሩክ 12 ነው ያልከኝ ክንፉ የዘርዓ ብሩክ እና ክርስቶስ 12 ነው። ለምን በዛ ይነሱ? በ6 መብረር አይችሉም?
ጽድቃቸው በዝቶ ነው። ጽድቃቸው ጸጋ ሲበዛ ነው ክንፉ የሚበዛው። ክንፉ እየበዛ ክንፉ እየበዛ እና ግን ዮኒ በእውነት ነው ምን ያህል አይምሯችን ላይ እንደተጫወቱ ተመልከት። እዛ ደረጃ ካልደረስክ እግዚአብሔር ፊት መቆም አትችልም። ይሄ ነው እኮ ትምህርቱ። እዛ ደረጃ መድረስ አለብህ ጻድቅ ለመሆን። ሰው እነሱን ተስፋ ታደርጋለህ። እዛ ደረጃ ደረሱ። አቦ 100 ዓመት በጭንቅላቱ ባህር ውስጥ ተዘግዝቆ ኖረ ይልሃል። ለአይምሮ እኮ ይከብዳል። እኔማ 2 ሰዓትም እኮ አልቆምም አይደለም ባህር ውስጥ መዘብዘፊያ ውስጥ መቆም አልችልም። እኔ 2 ሰዓት የተዘቀዘቀልኝን ተስፋ አደርጋለሁ ማለት ነው። አረ የተሰቀለልህ ነው ተስፋ ማድረግ ያለብህ። የተዘቀዘቀ ምን ያደርግልሃል? የተሰቀለ እያለ መስቀል ላይ ስለአንተ ኃጢአት እርቃኑን የሞተ እያለ የተዘቀዘቀ ምን ያደርግልሃል? አይምሮአችን ላይ እንደዚህ የተጫወቱት እና ይሄ የፍርሃትና የባርነት መንፈስ ነው። የፍርሃትና የባርነት ድሪቶ ነው። በነገራችን ላይ መንፈሳዊ ዓለም ላይ ድሪቶ ናቸው እነዚህ። እኛ ጠረናችን ኢየሱስ ነው። ዮኒ ወደ ክርስቶስ ስትመጣ ጠረን መልክ እኮ ነው የተቀየረው። ንግግር፣ ሁሉ ነገር እኮ ነው የሰው ልጅ የሚቀየረው። ለምን? ብራንዳችን ኢየሱስ ሆኗል። ስፍራ ቀየርን ማለት ነው። መንፈሳዊ ዓለም ላይ ግን ተክልዬ ስትል ምን ስትል ድሪቶ እኮ ነው የምትደርተው። አሁን ጎዳና ላይ ያሉ ልጆችን ተመልከት። ልብሳቸው ይቀደድና እዛው ላይ ይደርባሉ። ልብሳቸው ይቀደዳል፣ እዛው ላይ ይደርባሉ። ጠረናቸው ይቀየራል። ልክ እንደዛ ነው መንፈሳዊ ዓለም ላይ የምትሆነው። ተክልዬ ትላለ፣ ከዛ ደግሞ 26 ሲመጣ ደግሞ ማነው ደግሞ መርቆሪዎስ ትላለ፣ ከዛ ደግሞ 2 ስትሆን ደግሞ ወይ ደግሞ ታዲዮስ ትላለ። ድሪቶ ነው ዝም ብለህ የምትደርበው። መንፈሳዊ ዓለም ላይ ድሪቶ ትደርብና ጠረን እንኳን አይታወቅም። ቅልቅል የሆነ ጠረን ማለት የተበላሸ ጠረን። ለዛ ነው ኢየሱስ የሚያስፈልጋችሁ፣ ህይወት የሚያስፈልጋችሁ። ለዛ ነው ወደ ኢየሱስ ስትመጣስ ጠረንህ አንድ ነው። በቃ ኢየሱስ ብቻ፣ ኢየሱስ ብቻ። በክርስቶስ ኢየሱስ በአፊት ድፍረት አለ። ይህን ጥቅስ ላንብብልና እንጨርሳለን። ሌላ ቀን እዚህ ትምህርት ላይ በደንብ የቅዱሳን ትምህርት ላይ እንገባለን። ገላትያ 3:26 እና 27 አንብብልኝ። ይሁን አቅማችን ማን እንደሆነ ተናግረን ነው መውጣት ያለብን። ገላትያ 3:26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ደግሞ ክርስቶስን ለብሳችኋል። ክርስቶስን መልበስ ማለት ምን ማለት ነው? ዮኒ አሁን አንተ ከላይ የለበስከው ልብስ ይታየኛል። ሰውነት ላይ የሆነ ቦታ ጠባሳ ሊኖር ይችላል፣ አላውቅም፣ ሊኖር ይችላል። ጠባሳውን ማላየው ከለበስከው ልብስ የተነሳ የለበስከው ልብስ ሰውነት ላይ ያለውን ነገር እንዳላይ ይከለክለኛል። ክርስቶስ ኢየሱስም የጽድቅ ልብሳችን ነው። ሰው ኢየሱስን ሲለብስ በእግዚአብሔር ፊት ነውሩ አይታይበትም። አየህ፣ ያልጠፋ ነው። በእግዚአብሔር ፊት እኛ መቆም የቻልነው በጣም ብርቱ የሆነን ሰዎች ስለሆነን አይደለም። የጽድቅ ልብሳችን ኢየሱስ ስለታየልን ነው። ኢየሱስ ነው የሚታየው በእኛ ላይ። እግዚአብሔር ልጆቼ ይለናል። እኛ ለምንድን ነው ልጆቼ እያለን ያለው? ደሙ በእኛ ላይ እየታየ ስለሆነ፣ ምልክት ስለሆነ፣ የጽድቅ ልብስ የሆነው ኢየሱስ ክርስቶስ በእኛ ላይ ስላለ ነውራችን አልታየም፣ ጠባሳችን አልታየም፣ በደላችን አልታየብንም እንጂ ሰው ክርስቶስን ካልለበሰ በእግዚአብሔር ፊት አይቆምም። ይሆን ይሄ ለምን ጠባሳው ይታያል? እግዚአብሔር ደግሞ ኃጢአትን ይቅር አይልም፣ ኃጢአትን አይታገስም፣ ኃጢአትን ይቀጣል እግዚአብሔር። በኃጢአታችን ምክንያት ያልጠፋ ነው ከለበስነው ከጽድቅ ልብሳችን የተነሳ ነው። ክርስቶስ ትምክታችን ነው። እኔ ስለ ክርስቶስ ሳወራ በጣም ነው በቃ ውስጤ በሐሴት ይሞላል። ለምን? አምልጫለሁ ከሞት ከዘላለም ፍርድ ነው ያመለጥነው በክርስቶስ ኢየሱስ። ጌታ አንተን ሲያይክ ማለት ነው ዮኒ እንዴት እንደምታምር በእግዚአብሔር ፊት። ለምን? ኢየሱስ በአንተ ላይ እየታየ ስለሆነ፣ ንጹህ የእግዚአብሔር በግ ኢየሱስ ክርስቶስ በእኛ ላይ እየታየ ስለሆነ፣ ንጹህ ደም ስለእየታየ ስለሆነ ከሞት አምልጠናል። የጽድቅ ልብሳችን ኢየሱስ ክርስቶስ ስሙ ይባረክ። ኃጢአታችን ያልታየብን ድፍረት ያለን ጻድቅ ነን ስንል አቅማችንን እየተናገርን አይደለም። ብርቱ የጸሎት ሰዎች ነን እያልን አይደለም። ተራራ በመውጣት በእግዚአብሔር ፊት ጽድቅ አስመዝግበናል እያልን አይደለም። መስቀል ላይ የተሰራው ስራ እርሱ በእግዚአብሔር ፊት አቁሞናል እያልን ነው። ጽድቃችን ኢየሱስ ነው እያልን ነው። ክብር ለኢየሱስ ይሁን። ዮኒ በጣም ነው መወደድ። ተባረክ። ፕሮግራም ይዘን በደንብ በቅዱሳን ባልከው ላይ ርዕስ ይዘን መጽሐፍት ከፍተን እያሳየን እናወራለን። ወዳለው ይሆናል። በጣም ትለያለ ብሩኬ። እግዚአብሔር ብርክ ያርግ። እንደ ስም ነው ጌታ የሰጠህና በጣም ነው ደስ ያለኝ። ከዚህ በኋላ ስዩሜን የቤት እፈልጋለሁ ለአንዳንድ ጉዳይ። ስዩሜ እፈልጋለሁ።
በደንብ አድርገን እንወያያለን በዚህ ጉዳይ። ጌታ ብርክ ያርግ። ሰሞኑን ጊዜ ሲኖር በውስጥ አወራህና በተለይ በቅዱሳን በሚባለው ላይ በደንብ መጽሐፍ ቅዱስን እኔም የኦርቶዶክስ የሚሉትን ጥቅሶች አመጣና እኔና አንተ ሌሎችም ገብተው መወያየት የምንችልበትን ነገር በዚች በሁለት ቀን ውስጥ ጊዜ ካለ እንወያይበታለን። እጅግ አድርጌ ነው የማመሰግነው። ጌታ ብርክ ያድርግ። ድንቅ ትምህርት ነው ዛሬ። በጣም ደስ እያለኝ በፈለከው ቀን ፕሮግራም አድርገን መማማር እንችላለን። ተባረክ። ጌታ ደግሞ ይረዳናል። ጌታ በብዙ ረድቶ ካይቻለው አንተንም እግዚአብሔር ይባረክ። ከዚህ በላይ በርታ። አቅማችን ክርስቶስ ኢየሱስ ነው። በብዙ ነገር ልንስት እንችላለን፣ በብዙ ነገር ልንወቅ እንችላለን። አንተን እንደዚህ እግዚአብሔር ከፍርድ ከሞት ከኃጢአት አስመልጦሃል። ነውር አልባ ሆናል በእግዚአብሔር ፊት። ክብር ለኢየሱስ ይሁን። በርታሽ ይሁን ከዚህ በላይ አሜን። ብሩኬ ብርክ በልልኝ። ዛሬ ብዙ ሰው ተምሯል። ዛሬ ምክንያት አድርጎ አንተን ያመጣበት እንዲሁም ስዩምን ያመጣበት ነገር በጣም ተደስቼበታለሁ። በጣም ረክቼበታለሁ እና ብዙ ነገሮች ሰሞኑን እንማራለን። ቤተሰብ ብሩኬን ፎሎ አድርጉ፣ ቤተሰብ አድርጉ። በውስጥ ደግሞ ጥያቄ ያላችሁ ጠይቁ። ፈቃደኛ ናቸው። ወንጌላውያን ፈቃደኛ ናቸው ለጥያቄ በሙሉ። ሮጦ የሚወጡ አይደሉም። ሮጦ የሚፈረጥጡት ምንም ጥያቄ የለም። መግባት የምትፈልጉ የኦርቶዶክስ ልጆች 10 ደቂቃ መግባትና ማውራት ትችላላችሁ። ምንም ችግር የለም። የሚሮጥ ወንጌላዊ አታመጡ፣ የሚሸሽ ወንጌላዊ አታመጡ። ስለዚህ ብርክ በልልኝ የኔ አባት። በጣም ተባረክ። በጣም ደስ ብሎኛል። ካላችሁ በኋላ ሄደ ሳትሉኝ 10 ደቂቃ አለ። 10 ደቂቃ በተለይ ኦርቶዶክስ የምታሰድቡ ሳይሆኑ በኦርቶዶክስ ብቃቱ ያላችሁ 10 ደቂቃ አላችሁ፣ መግባት ትችላላችሁ። በኋላ ሸሽቶ ሄደ ብሩክ ለብቻው አስተምሮ ምናምን ሳይሆን ወንድማችን ስዩም ላጥ ብሎ ነው ሄደው እና አንተን ነው የምፈልግ ብሎ ከዚህ በኋላ በክርስቶስ ትምህርት በባህሪው እኔ ጋር ስዩም እንደማይመጣ እርግጠኛ ሆኜ ይናገራል። እርግጠኛ ሆኜ ነው የምናገረው። ስለዚህ አያችሁ ትምህርቱን ሞር እየተማረን ስንሄድ እነሱ እየሸሹ የሚሄዱበት መንገዶች ነው የሚፈጠረው እና ሮጦ ነው የወጣው። እንዳያችሁት ተነጋገሩ ስል አንተም ዲያቆነ እሱም ደግሞ በጌታ ወንጌላዊ ነው። ተነጋገሩ ስል ኖ አንተን ነው የማናግረው ብሎ ነው ሄደው። ለምን እነሱ ሁሌም የሚፈልጓት ወንጌል ተማሪን እንጂ ወንጌልን የሚያውቁ ሰዎች ጋር ንግግር አይወዱም። ስለዚህ ብሩኬ በጣም እጅግ አድርጌ አመሰግናለሁ። መማር የምትፈልጉ በክርስቶስ ጌታዬ ነው የምትሉ ተማሩ። ሌላ ምንም ልብስ የለንም። መጽሐፍ ቅዱስ የሚለው ልብሳችን፣ ጌታችን፣ አዳኛችን፣ አማላጃችን፣ አስታራቂያችን፣ ጠበቃችን፣ ሁሉ ነገራችን በደሙ የገዛን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ነው። ዮኒ ማኛ ከኪሱ አውጥቶ የሚፈልግም ባትፈልግም ተብሎ አይደለም እና በጣም ደስ ይለኛል። እሺ ያንን ነው ምለው። ብሩኬ እንግዲህ የሚመጡ ሰዎች አይደሉም። ቢመጡ ደስ ይለኛል። ወፍ የለም ያውቃል። ብሩኬ ተባረክ። ሰላም ይብዛ። መልካም ጊዜ ወይ ተባረክልኝ። በቃ ሌላ ጊዜ እንገናኛለን። በውስጥ ጽፍልሃለሁ። እሺ ፕሮግራም አድርገን በደንብ ወይ በጣም ደስ ይለኛል። ተባረክ። ወዳለሁ። ብርክ በል። ዛሬ አንጀቴ ቅቤን የጠጣው ጌታ ይባረክ።